እያንዳንዱን ደግሞ የመጣመሪያ ጉዳዮቻቸው ወይም ደግሞ አጀንዳዎቻቸውን ስታዩ ነው ግልጽ ያልሆነ ነገር የምታገኙት። ዋነኛ ዓላማቸው ታክቲካል አላያንስ ነው የሚሉት። ታክቲካል አላያንስ ይሄ የጋራ ጠላት አለን፣ ስለዚህ የጋራ ጠላታችን ብልጽግና ይባላል፣ እሱን ለመጣል ተጣመርን ይላሉ፣ አላያንስ ፈጠርን ይላሉ። ይሄ ያለና የነበረ ነው። ሁሉም ሰው ስልጣን ይፈልጋል። ማንም ስልጣን የማይወድ የለም። ኦኬ፣ ስልጣን ለማግኘት መጣመራቸው ትክክል ነው። ከዛ በኋላ ያለውን ነገር እንዴት ነው ስጋት አለብኝ ለሚል ሰው እንዴት ነው ማስረዳት የምትችሉት? ፖለቲከኛ ሆነ ማስረዳት ካልቻልክ፣ መናገር ካልቻልክ እንዴት ይሆናል? ለምሳሌ ጥያቄ የሚያነሱ አሉ። ፋኖ አፋብን ብል ይቀለኛል። አፋብን ቢኮዝ በፋኖ ከተባለ ይህንን ጥምረት ማይደግፉ አሉ፣ ማይፈልጉ አሉ። አስገድደ ስም ጠፍ ሰርተ የዳቦ ስም ሰተ አሸማቀ እንደዛ አይደል ማይ ፍሬንድ። ሲሪየስ የሆነ ጥያቄ የሚያነሱ አሉ። እኛ ብልጽግና ጠላታችን ነው በደንብ ማወቅ አለባችሁ ጋይስ። ይውላችሁ በፋኖ ውስጥ ብልጽግና ጠላታችን ነው። ብልጽግናን ከሌላ የኢትዮጵያ ኃይሎች ጋር በመሆን እናንበረክከዋለን እንጂ ኖ ከቲፒኤልኤፍ ጋር የሚሉ አሉ። ትግራይ ውስጥም ቲፒኤልኤፍን አንደግፍም የሚሉ ኃይሎች እንዳሉ ማወቅ አለባችሁ። እንደውም ቲፒኤልኤፍን እንዳንጥል የአፋብን ሰዎች ተለጣፊ ሆኖ አስቸገሩን ይላሉ። እዚህ ጋር የትግራይ ተወላጆች ያሳዝናሉ እውነት ለመናገር። ምክንያቱም ባለፉት 27 ዓመታት ምንም ጥያቄ የለውም ቲፒኤልኤፍን ከትግራይ ህዝብ ጋር ተስሎ ብዙ ፖለቲካ ተሰርቷል፣ ብዙ ተብሏል አይደለም። በዚህ የሚከራከር የለም። ቲፒኤልኤፍ መጨረሻ ላይ ይሄ ኦሮማራ የሚባል ጥምረት ተፈጠረና ቲፒኤልኤፎች ወደ መቀሌ ሄዱ። ከዛ ክልሉን ማስተዳደር አልቻሉም ተብለው ከትግራይ ተወላጆች በደንብ ስሙ ቅሬታ ተነሳባቸው። ትግራይ ውስጥ በጣም አዳዲስ ደሞች፣ አዳዲስ ተራኪዎች፣ አዳዲስ ተናጋሪዎች የተነሱ አይታችሁ ከሆነ አዳዲስ ተንታኞች፣ ከዚህ ቀደም የነበሩ የትግራይ ፖለቲከኞች የቲፒኤልኤፍ ሰዎች የሚናገሩትን በተዋረድ የሚደግሙ ናቸው እንጂ አዳዲስ ትንታኔ አያመጡም ነበር። አሁን ወጣቶች ሲመጡ አይታችኋል። ለየት ያለ በተለይ ለምሳሌ እንደነ ሳሚ ዘአክሱማይት አይነት ልጆች አሉ፣ ብዙ አሉ፣ እነ ጌታቸው ረዳን የሚደግፉ ማለት ነው። ቲፒኤልኤፍን እንቃወማለን፣ አዘሴም ታይም የብልጽግና መንግስትንም እንቃወማለን። ቲፒኤልኤፍን ለመጣል በምንሄድበት መንገድ ግን ድንበር አቋርጦ የመጡ የአፋብን ሰዎች እንቅፋት ሆኑብን ይላሉ። በእኔ ትንታኔ የአፋብን ሰዎች በውስጣቸው ላሉ ሌሎች ወንድሞቻቸውም እንቅፋት ናቸው። ክልልም ተሻግረው ሌላ ክልል ላይ እንቅፋት ናቸው። ውሸት ነው እውነት ነው። አንድ ወንድሞቻቸው ጥያቄ ያለን ይሄ የመሬት የርስት ጉዳይ አለን፣ ይሄን ጥያቄ እንዴት ነው የምታደርጉት? ከመጡ ይሄን መሬታችንን ይነጥቃሉ፣ በምን ጉዳይ ተስማማችሁ ብለው ስጋት ያላቸው ወንድሞች አሉ፣ ወይም ደግሞ የፋኖ ልጆች አሉ። ሌሎች ደግሞ በማንኛውም መንገድ ከቲፒኤልኤፍ ይሁን ከሰይጣንም ጋር ይሁን ቲፒኤልኤፍን ብልጽግናን መጣል አለብን ይላሉ። ኦኬ እንዲገባችሁ በጣም ሁላችሁም ያው ታውቃላችሁ፣ ግን በደንብ ፍትው አድርጌ ልንገራችሁና ወደ ፖለቲከኞች ይሄዳሉ። ከዛ እዚህ ላይ አንድ ሁለት ሰው ልጨምር እችላለሁ። በተደጋጋሚ ያለው ነገር ነው። አሁን የሚያስፈልገው ብልጽግናን በቻላችሁት መንገድ ጣሉት። ሰምታችኋል። በዚህ የሚከራከር የለም። የምትጥለው ግን ሀገርህን በመጠበቅና ሀገርህን በመውደድ ስሜት ውስጥ ነው። ይሄ ለሁላችሁም ፖለቲከኞች ግድ ነው። ኢትዮጵያ እስካለች ነው የምትፈነጨው፣ ምናብደው፣ ምንጨው ሀገርህን በመውደድ ሀገርህን በመጠበቅ። በተረፈ አንተም ትፈነቀላለህ ስትመጣ፣ ብልጽግናም ይፈነቀላል። ሁላችንም ጊዜውን ጠብቆ ማሄድ የለም። እንዴት ተጣመራችሁ ለሚለው ግልጽ ጥያቄ ከሁለት ወር በፊት ባልሳሳት 2 ወር 3 ወር በፊት በደንብ ስሙ፣ ገብረ እግዚአብሔር የተባለ የቲፒኤልኤፍ ስፖክስ ፐርሰን ከፌደራል መንግስት ጋር ከተዋጋን የምንዋጋው ለሁለት ምክንያቶች ነው አለ። ለሁለት ምክንያት
አብዛኞቻችሁ ቀን ቀን የማዳም ቅመሞችን ጭቅጭቅ ስለምትሰሙ ስለምትውሉ ማታ ማታ እኛም ፖለቲካ ቅንጭዋን ሰምታችሁ ስለምትተነትሉ ነው እንጂ የሙሉ ጊዜ ፖለቲከኛ አይሸውድም። ጋይስ ሄይ ለሁለት ነገር ነው የምንዋጋው እኮ አለ። ለሁለት ነገር፣ አንደኛ ወራሪዎች የያዙብንን መሬት ለማስለቀቅ አለ። ምን አለ? ወራሪዎች የያዙብንን መሬት ለማስለቀቅ በምዕራብ ትግራይ እያሉ ነው የሚጠሩት እነሱ። የሰሜኑን ጦርነት ምክንያት በማድረግ እነዚህ ወራሪዎች መሬቶቻችንን ይዘዋል፣ እሱን ለማስለቀቅ ነው የምንመጣው አለ። ሁለተኛ የሰሜኑን ጦርነት ተከትሎ የተፈናቀሉ ወገኖቻችን አሉ፣ እሳሳይ መጠለያ ካምፕ ውስጥ ነው የሚገኙት። እነሱን ወደ ቦታቸው ለመመለስ ነው። በቃ አለቀ። ከተቻለ የፕሪቶሪያ ስምምነት እሱን ተግባራዊ ለማድረግ እሱ ወደ በኋላ የምናየው ነው። ግን ዋናው ነገር ሁለት ነገር ነው አለ። እሺ ወራሪ ነህ የሚባል ኃይልና አልወረርኩም የሚል ኃይል እንዴት ሊጣመር ይችላል ነው ጥያቄ። አቲን ቀላል አማርኛ ነው አይደል የተጠቀምኩት? ምን አገባ፣ ቀላል አማርኛ ነው። ፕሊዝ በኢትዮጵያ ፖለቲካ ውስጥ መከራ የሆነብን ምናወራበት ቋንቋ አማርኛ ስለሆነ እነማን ከኛ ጋር እንደሚያወሩ አናውቅም። አንዳንዱ ቅኔ ይዘርፋል ምናምን አናውቅም። እነማን በራስህ ቤት በራስህ ትግል ላይ መቶ ሊያሸማቅህ ይችላል። ሰው ሁሉን ነገር ቻሉት። ጠንከር ብላችሁ ቲፒኤልኤፍ ነው ያልኳችሁ። መሬታችን ለማስመለስ ነው ደብረጽዮን ጨምሮ። ከዚህ ቀደም በነገርኳችሁ ኢትስ ኦብቪየስ። ከመሬቱን ባሻገር ይውላችሁ እኔ ማምንበትን ንገራችሁ። ኢትስ ኦል አባውት ፓወር ኦፍ ኢትስ አ ክላሽ ኦፍ ፓወር አይደል? የስልጣን ፉክክር የስልጣን ሽሚያ ነው ይሄ። ቲፒኤልኤፍ 4 ኪሎ መግባት ይፈልጋል። ወልቃይት በእኔ ትንታኔ እኔ አላውቅም። እኔ የሚገባኝን ግን ንገራችሁ። ይሄ ፕሪቶሪያ ምዕራብ ትግራይ ምናምን እሱን እንተውና ቲፒኤልኤፍ መላ አማራ ክልልን ብትሰጡት 4 ኪሎን ይፈልጋል። የኔ እንትን ለዚህ ማስረጃ ምን አለ ካላችሁኝ ኬሪያ ኢብራሂምን ልጠቅስላችሁ እችላለሁ። ጻድቃን ገብረትንሳኤ ልጠቅስላችሁ እችላለሁ። ራሱ ደብረጽዮን ገብረ ሚካኤል የተናገረውን ነገር ልነግራችሁ እችላለሁ። ጀነራል ዮሐንስ የተናገረው ልነግራችሁ እችላለሁ። ኦኬ እነዚህ ሰዎች ምን አሉ? ኬሪያ ኢብራሂም በሰሜኑ ጦርነት አብራ የተሳተፈች የፌዴሬሽን ምክር ቤት አፈ ጉባኤ የነበረች ሴት ከቴድሮስ ጋር በነበራት ቆይታ እኔ እኮ የመሰለኝ ለትግራይ ህዝብ እንዋጋ መስሎ ነበር፣ ለካ መጨረሻ ላይ ስንሰማ ወደ 4 ኪሎ ለመምጣት ነው ስልጣን ነው የሚፈልጉት ብላለች። አስደምጣችኋለሁ ከፈለጋችሁ። ደብረጽዮን በቅርቡ በተናገረው ንግግር ወደ 4 ኪሎ እየመጣን ነው ብሏል። ከዚህ ቀደም በነበረው ንግግር ወደ 4 ኪሎ እየመጣን ነው ብሏል። ጌታቸው ረዳም ይሄ ሁሉ የምታዩት ነገር ለ4 ኪሎ ነው ብሏል። ኦኬ 4 ኪሎ መመኘት ኃጢአት አይደለም። ማንም 4 ኪሎን ይመኛል፣ ምንም ችግር የለውም። ወደ 4 ኪሎ ለመምጣት የምታደርገው ሂደት ግን እንዴት ያለ ነው ብሎ ህዝብ ቢጠይቅ እንዴት ነው የምታስረዳው? ማስረዳት አለብህ። ጥያቄ ነው ለሁላችሁም። እኔ አብሶሉት የሆነ ነፃነት ሰጣችኋለሁ። ከነዚህ ወንድሞቻችሁ ጋር ትከራከራላችሁ። እሺ የፋኖ ኃይሎች መሬት ወራችሁ ይዛችኋል ተብሎ ከእናንተ ጋር የእናንተን መሬት ለማስለቀቅ ከሚመጣ ኃይል ጋር ቲፒኤልኤፍ እና አፋብን እንዴት ተጣመራችሁ? ቲፒኤልኤፍ አፋብን ኦነግ እንዴት ተጣመራችሁ? ኦሮሞ ነፃነት ግንባር 3 ዋና ዋና ጥያቄዎች አሉት። 1974 የተመሰረተ ፓርቲ ነው። የአዲስ አበባ ጉዳይ አለ። ኦሮሚያን የማስተዳደር ጉዳይ አለ። ኦሮሚያ ክልል ውስጥ የሚገኘውን ሪሶርስ ራሳችን እናስተዳድራለን የሚል ጥያቄ አላቸው። የፋኖ ኃይሎች አብዛኞቹ ከዚህ አጌንስት ናቸው። በአዲስ አበባ ጉዳይ ላይ ፋኖና ኦነግ አትስማሙ። ከዛ ባሻገር ባለፉት 27 ዓመታት ለመገደል ኢሰብአዊ ድርጊት ለመፈጸም አይሆኑ ድርጊት ለተደረገባችሁ ነገር ተጠያቂ የምታደርጉት እናንተ ስትናገሩ በአርባ ጉጉ በበደኖ ብላችሁ የምትወቅሱት ኦነግን ነው። እኔ አሁን ይሄ ነገራችሁን እንዴት ነው ያስታረቃችሁት? አሁን ህዝቡ ቢጠይቃችሁ እንዴት ነው የምትመልሱት? እዚህ እዛ ማየው እዚህ ጋር ዩቲዩብ ነው ፌስቡክ ነው፣ እዚህ ጋር እናንተ ናችሁ። ቀላሉ ጥያቄ አሁን የምናወራው ጽምዶ በምን ተስማምቶ ተዛምዶ ግጥም ነው መሰለኝ። እንዴት ተዛመዳችሁ?
ጥያቄ የሚያነሱ ወንድሞቻችሁን ስጋታቸውን እንዴት ትቀርፋላችሁ? ከዛ ይሄን ከነካካን በኋላ ወደ አዲስ አበባ ጉዳይ እንሄዳለን። ወደ ተለመደው ምን ብንከራከር ምን ብንጨቃጨቅ በኢትዮጵያ ፖለቲካ የመጨረሻችን ማሳረጊያው የሚሆነው አዲስ አበባ የማናት በሚል ነው የሚገባደደው። መጨረሻ ላይ አዲስ አበባ የማናት እንደተለመደው እንጨቃጨቃለን። በእኔ ትንታኔ አዲስ አበባ የነዋሪዎቿ ናት ብዬ ነው ማስበው። አዲስ አበባ ውስጥ የሚኖር ሰው ሁሉ የነ ባቡጁ ነው። ባቡጁ የህንድ ተወላጅ ነው። የነ ሻኩር ካህን ነው። የነ ጎቪንዳ ነው። እነሱ ናቸው BMW ምናምን እየነዱ ውሃ እየረጩብን የሚሄዱት። እኛ የከተማ ልጆች ድንጋይ ላይ ተቀምጠ ቁጭ ብለህ እዚህ አዲስ አበባ የማናት ምናምን ትላለህ በባዶ ኪስ። እየኖሩባት ያሉት እነማን ናቸው? እነ ባቡጁ ናቸው፣ እነ በያ ናቸው፣ እነ ባንግላዴሾች ምናምን። ውሸቴ ነው። አንዴ አዲስ አበባ ሄደ ጠቅላላ አዲስ አበባ ውስጥ እየኖረ ያለው የውጭ ዜጋ ነው አለ። አዲስ አበባ ውስጥ ተከራይተ መኖር ራሱ ከቻልክ አንተ ጀግና ነህ። ውሸቴን ነው። አይዶ ነው። እኔ በፊት አዲስ አበባ ተከራይቼ ኖር ያለው አልቻልኩም። በመንግስት ደሞዝ መኖር አልቻልኩም። ስለዚህ አዲስ አበባ ውስጥ መኖር የሚችል ሁሉ የትኛውም ሀገር ላይ ኑር ያንተ ናት የሚል እምነት አለኝ። ኦኬ። የብሔራዊ ምክክር ኮሚሽን አዲስ አበባን አስመልክቶ 4 ዋና ዋና ጉዳዮችን እንዳነሳና በዚህ ላይ ውሳኔ ለመስጠት ከጫፍ እንደደረሰ ሰምቻለሁ። የመጀመሪያዎቹ ከተነሱ ነገሮች መካከል አንደኛው አዲስ አበባ የኦሮሚያ ብሔራዊ ክልላዊ መንግስት ዋና መቀመጫ ትሁን የሚል ሀሳብ ያቀረቡ አሉ። አዲስ አበባ የፌዴራሉ መቀመጫና የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ ትሁን፣ እንዲሁም ልዩ ጥቅም የሚለው እንዳለ ይሁን፣ ህገ መንግስቱ ላይ ያለው ይቀጥል የሚሉ ወገኖች ነበሩ። የለም አዲስ አበባ የፌዴራል መንግስቱ ዋና መቀመጫ ትሁን፣ ብሔር ብሔረሰቦች የሚኖሩባት፣ የአፍሪካ ህብረት መቀመጫ፣ የተለያዩ ዲፕሎማቶች የሚቀመጡባት ሴንተር ስለሆነች በፌዴራሉ መንግስት ቁጥጥር ስር ትሁን የሚሉ አካላቶች ነበሩ። አሁን እዚህ እስክገባ ድረስ ባደረሰኝ መረጃ አዲስ አበባ የፌዴራሉ ተጠሪነቷን ለፌዴራሉ መንግስት ይሁን በሚለው ጉዳይ ላይ ወደ መስማማት ደርሷል የሚሉ ነገሮችን የሰማሁት። እናንተ ምን ትላላችሁ ነው ጥያቄው። ክብራትና ክብራን፣ መጀመሪያ የምንጀምረው ጽምዶ ነው። እዚህ ጋር ምናልባት በዚህ ጉዳይ ላይ ለማውራት ፈልጋሉ ለምትሉ ሰዎች ስለምትናገረው ንግግር ፕሊስ በቂ ግንዛቤ እንዳለ መጀመሪያ ጠይቅ። ሁለተኛ ከነዚህ ጨዋ ሰዎች ጋር ቁጭ ብዬ ማውራት እችላለሁ ወይ ብለህ ጠይቅ። ጋጠወጥ ከሆንክ መብረቅ መታኝ በል ማይ ፍሬንድ። እዚህ ስቴጅ ላይ ጋጠወጥ ሆነ እንዳትመጣ። ቴዲ ሐዋሳ የጋጠወጦች አበሳ የተባለ ልጅ ነኝ። ሰምተሃል? አጠገቤ ያለውን ሰውዬ ነካ አድርገውና ሪኩዌስት ለመላክ እየተቆነጠነጥክ ነው። ጨዋነህ ግን ብለህ ጠይቀው ወይ ጠይቂው እስኪ። ጠጋ ነካ አድርገውና ከመግባት በፊት ወንድሜ ጨዋነህ ብለህ ጠይቅ። ካልሆነ እድሜ ልክን ተሸማቀ እንድትኖር ነው ማድረግ። እድሜ ልክን እኔ በቃ መጥለብህ ዶፍ ሲጮህብህ ይኖራል። ያ እንዳይሆንብህ ጥንቃቄ አድርግ። ማካብደው ለዘላቂ ሰላም ስል ነው። እዚህ ጋር የሚያደምጡ ሰዎች አሉ፣ የተከበሩ ሰዎች አሉ፣ እናቶች፣ አባቶች፣ ህፃናቶች ያደምጡናል። ፍጹም ሰላማዊ ውይይት እናደርጋለን። ሁላችሁም ታፕታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። በተቻለ መጠን ዘና ፈታ እያለን እየሳቅን እንወያያለን። ከፍሪደም ጀምራለሁ። ለሁላችሁም 7 ደቂቃ ሰጣችኋለሁ። መጀመሪያ በጽምዶ ጉዳይ ላይ ፍሪደም የተሰማህን በነፃነት ትናገራለህ። 7 ደቂቃ ነው እንደሚቀጥል። ግን አለሁ እሰማለሁ። ቴዲ ያ እንግዲህ ጽምዶ እኔ ያው አንድ የአማራ ልጅ ነኝ። የአማራ ትግል ደግፋለሁ። አማራ ሆኖ መቀጠል አለበት ሚል ልጅ ነኝ በመጀመሪያ ደረጃ። ከዛ ውስጥ ትግሉን ወንድሞች ሲጀምሩት ያመኑት አካል ክንዳቸውን እና ህይወትን መገበር ብቻ፣ ሌላ ታምኖ የተገባ ነገር የለውም። ጽምዶ የሚባለው ከስልጣን ጥም የመነጨ ካልሆነ በቀር ህዝብን ነፃ ያወጣል ብዬ አላስብም። ለምንድን ነው አማራ ያው እንግዲህ ህዝባችን ያወጣል ብዬ አላስብም። ያ ማለት ምንድን ነው? ተፈትኖ የወደቀ ነው። የጽምዶ የቲዲኤፍ ፖለቲካ ተፈትኖ የወደቀ ነው። ኦልሬዲ በወቅቱ ሀገር ተሰጥቶህ ህዝብ እያስተዳደርክ ህዝብ ላይ አሻጥር የሰራ እምነት ተአማኒነትን ያጣ ድርጅት
እና ዝንታለም ተወቃሽ በሂስትሪ ደረጃ ሲቀመጥ ይጻፋል እና በታሪክ ደረጃ ሲቀመጥ ህዝቦችን ያሰደደ ወቅቱን እየጠበቀ የሚፈነዳ ቦምብ የህዝብ ሰላምን የሚረብሽ ያጠመደ ድርጅት ኢታማኝ የሆነ ድርጅት የቲዲኤፍ አካል ነው። ቅድም እንግዲህ ወንድማችን ለመናገር ሞክሮ ነበር። ከመጀመሪያው ስልጣኑን በያዙ ሰዓት ያው በሀብት ማማ ሲቆናጠጡ ልጆቻቸው ለተተኪነት አለመዘጋጀት ኢቭን ልጆቹ ብቻ አይደሉም፣ እዛው ስርዓቱ የነበሩ ሰዎች በሙሉ አንድ ሰው ብቻ ነው የነበራቸው፣ እሱ መለስ ዜናዊ ነው። እሱ ከሞተ በኋላ ሌሎች መግቢያ ቀዳዳን ያጡ። ስለዚህ ይሄ የሞተ የበሰበሰ ለታሪክ የሚጠየቅ ድርጅት እንደገና አድኑኝም ብቻ አይደለም እኔ ልምራህ ከኛ ተንተርሶ ሚል እይታ ያመጣ ይሄ አካል እኔ ያው የተሰዉት እንደገና ለመሰዋት የተቀመጡት ዓላማው የት ነው የሚል ጥያቄ ያስነሳል። ቆይሽ አሁን ለተጻመዱት ፌርነስ ዋና ዓላማችን we don't care ስለነበረን ስለ ትርክቱ ስለ መፈናቀሉ እሱን ወደ በኋላ እንደርስበታለን። ዋና ዓላማችን ብልጽግናን ከስልጣን ማስወገድ ነው። ለዛ ነው የተጣመር ነው ቢሉሳ ምንድነው ችግሩ? ተአማኝ አይደለም የተጣመዱት አካል። የመጀመሪያው ምን ያደርጋል? ታንኪዩ የሚያደርገው ምንድነው? ከወረራ ውጭ የሚያደርገው የለም። ቢመጣም ኢትዮጵያን ለማፍረስ ነው። አሁን ፋኖም ኢትዮጵያን ከሚያፈርስ አካል ጋር ከሆንክ ኢትዮጵያንም ለመምራት አትችልም የሚል ጥያቄ ያነሳበታል ለፋኖ ለራሱ። ምክንያቱም ሀብት ከማካበት ህዝብን ከማፈናቀል አማራን ታርጌት አድርጎ ከመግደል እና ብድር በኢትዮጵያ ስም ከመበደር ውጭ የሰሩት ስራ አንዳችም ነገር የለም። መሬት ወረራ ከማድረግ ውጭ ማንነት ከመቀየር ውጭ እናስታውሳለን። በሸዋ ወደ 9 ወረዳ 7 ወይ 9 ወሎ ላይ 3 ወልቃይት ጠገዴ 9 ሳምቲንግ ወረዳ ቶታሊ ይዘውት በነበረው እንትን በአማርኛ መዝፈን ማትችል፣ ባህልን ማክበር ማትችል፣ ትምህርት መማር ማትችል፣ ወንዱን ገለው ጫካ ጥለው ሴቱን ወልደው ይህ ያደረገ አካል ሀገር ህዝብ አስተዳደራለሁ ብሎ ወጣ። ይህን ያደረገ አካል ተአማኝ አይደለምና ላይክ ሀገር የማፍረስ ጉዞ ነው የሚያደርግና ስምንም ያጠለሻል ለትግሉ። ከብልጽግና ጎን የሚቆም ከጽምዶ ጋር የሚሆንና ብቻውን ቆሞ ደግሞ ፋኖ ነኝ የሚል አካልን ለወደፊቱ እንዳይመጣ የሚያደርግ ስም የማጠልሸት አውዳለው የሚል እይታ ነው የኔ እንደ አንድ የአማራ ልጅ። ስለዚህ እነዚህ አካላት ተቆርጠው ኢቨን ከድርጅትነት መሰረዝ የሚገባቸው ናቸው የሚል እይታ አለኝ። አንድ አካል ላይክ የአማራ ፋኖ ለመብትህ እኔ ለመብቴ ለመሟገት የማንንም ፈቃድ አልጠይቅም። በቃ ተበድያለሁ ባልኩ ሰዓት ተነስቼ መረጃዬን ሰብስቤ በክስም ይሁን በጉልበት ለመብቴ የመነሳት የራሴ የሆነ እንትን አለኝ፣ መብት አለኝ፣ ተፈጥሯዊ መብት። እሱን ባደረግንበት ሰዓት ሀገርን አፈርሳለሁ የሚልን አካል ተሸክሜ ግን ጥያቄም ተገቢ ምላሽ ያገኛል የሚል እይታ የለኝም። እንደዛ ነው። በአዲስ አበባ ጉዳይ በቀጣይ እንሄዳለን ካልክ መሄድ እንችላለን። በአማራ ጉዳይ ግን የሚታየኝ ይህ ነው። እኔም አልደግፍም፣ ወንድሞችም ቆም ብሎ ቢያዩ የሚል እይታ አለኝ። ሌላው የአማራ ጉዳይ እሺ እችል ልበልና እንትን እላለሁ። የአማራ ጉዳይ ምን አለ መሰለህ ቴዲ፣ ባለሀብቱ ልክ የእንቁራሪቱ ጉዳይ ነው የሚገጥመው እየሆነም ያለው። ቤት ሲቃጠል ውሃን ንድፋ ቤቱን ለማጥፋት ሲሏት እንቁራሪት አይ እኔ ውሃ ውስጥ ነኝ እኔ አይደርስም፣ ፈለጋችሁ አጥፋ፣ ፈለጋችሁ የራሳችሁ ጉዳይ። በቅጠል በአፈርና በመጨረሻ ውሃ ሲደፋ ከውሃው ጋር ተደፋች ወደ ሰዓቱ እንቁራሪት። እና የአማራ ባለሀብቱም
ኢሊቱም እንዲሁ ኢኖሰንት የሆነው ማህበረሰብም ዝም ብሎ እያየን ያለ። ስለዚህ ሁሉም ፓርቲሲፔት ማድረግ መቻል አለበት ነፃ ለመውጣት ሚል እይታን ያለኝ። ቴዲ ታንኪው። በቀጣይ ዙር እመጣለሁ። የጽምዶ አካሄድ ገብቶኛል፣ በርቶልኛል፣ እኔ ማስረዳት እችላለሁ፣ መከራከር እችላለሁ የምትሉ አንዳንድ ጻፉ። ሞዴሬተሮች ያስገቧቸዋል። አንድ ቦታ አለ እዚህ ጋር ትምራለች። ኤኬ ደብሊውም የኦነግ ደጋፊ ነው፣ ተጻማጅ ይመስለኛል። አይዶኖ አላውቅም፣ በዚህ ጉዳይ ሲናገር አልሰማሁትም። ስለ ጽምዶ ከስድብ ውጭ ማስረዳት እችላለሁ በፖለቲካዊ ቋንቋ ከሀሜት ውጭ ገብቶኛል የምትሉ ተናገራችሁ እስክትጨርሱ ችግር የለውም። ዋነኛ እንደናንተ ድረስ እሰጣችኋለሁ። እሺ አንዳንድ ቁጥር ጽፉ እናንተ ናችሁ ብዬ ላስብ። እሺ ወደ ግጋር ሊድ ግጋራችን 7 ደቂቃ አለ። ሰላም ቴዲ፣ ሌሎቻችሁን በሙሉ እንዴት ዋላችሁ አመሻችሁ በየሰዓት አቆጣጠራችሁ። ጽምዶ ወይም ጥምረት የሚለው ነገር በእኔ በኩል ወቅቱንና ግንዛቤ የሌለው ዝም ብሎ የዴስፐሬሽን እርምጃ ነው የምለው። ለምንድን ነው የብልጽግናን መንግስት ወይንም ደግሞ በእነሱ አጠራሪ የአብይን መንግስት ለመጣል ከሆነ you don't have to go እስከ ኤርትራ እስከ ሱዳን እስከ ቲፒኤልኤፍ እስከ ምን ድረስ መጀመሪያ ራስህን ተጣመር። መጀመሪያ በራስህ አሁን ተበደልኩ ወይም የተበደለውን ለአማራ ድምፅ እንሆናለን ብለው ነው ወንድሞቻችን የተነሱት በፋኖ ስም ማለት ነው። መጀመሪያ ለምንድን ነው ራሳቸውን አጣምረው ኢንታክት የሆነ አንድ ወጥ የሆነ እንግዲህ የአማራና ክልል አካባቢ ፖፑሌሽን ብታየው ከ40 ሚሊዮን በላይ ይገመታል። በግምት ነው ያልኩት፣ እርግጠኛውን አላውቅም። ከ40 እስከ 50 ከ60 ድረስ ሊደርስ ይችላል። ያን ያህል ህዝብ ይዘህ ያንን ነገር አጣምረህ በደንብ አድርገህ ይዘህ ኃይል ይዘህ ያለውን የሴንትራል ገቨርንመንት ማስጨነቅ ነው የሚሻለው ወይንስ ለራሱ ሆድና ለራሱ ስልጣን ለራሱ እንትን የሚፈልገው ጋር ሄደህ ነው የምትጣመድ? ምክንያቱም እነዚህ ይሄ ጥምረት ጽምዶ እኮ አዲስ የመጣ አይደለም እኮ። ጽምዶ እኮ ከዛሬ 30 ዓመት በፊት ጀምሮ የነበረ ነው። ከዛሬ 30 ዓመት ጀምሮ በደርግ ጊዜ ተጻምዶ መጥቶ ኤርትራን ነው ያጣ ነው። ኦኬ ተባለ። ያን ደግሞ የተጻመደው የትሃት ሰዎች በፈቃደኝነት የሰጡት ነው። የአሁኑ ጽምዶ ደግሞ ምንድነው? ትግራይ ለመገንጠል ነው። ምክንያቱም ሞንጆሪኖ፣ ደብረጽዮን አሁን ሰሞኑን የሚያወሩት ነገር እርስታችንን እስክናስመልስ ድረስ ነው የሚሉት። ምንድነው ሞንጆሪኖ ያለችው? እኛ ከዚህ እንትን ብለን አማራና የኦሮሞ ወጣቶች ወይም ደግሞ ሰዎች አዲስ አበባ በር ላይ ሆኖ ይጠብቁናል ነው እያሉ የሚያወሩት ወይም ፕሮፓጋንዳ የሚሰሩት። እንደተባሉ እነሱ ፕሮፓጋንዳቸውና ውሸታቸው የማያልቅ አይደለም። አሁንም ደግሞ በዚህ በአማራ ክልል የተሰባሰቡት ወንድሞቻችን ደግሞ እርስ በርሳቸው አንድ ሆነው አንድ አይነት ነገር አንድ ወጥ የሆነ ጠንካራ እንትን መሰረት ይዘው ለህዝባችን ወንደ መቆም ፋንታ እርስ በርስ ተከፋፍሎ በስም ተከፋፍሎ አሁን እነ እስክንድር የት እንዳሉ አናውቅም። እነ ዘመነ ኤርትራ ናቸው ይባላል፣ አስመራ ናቸው ይባላል፣ ዋናው ትግራይ ናቸው ይባላል። የት እንዳሉ አናውቅም። እነ ምሬ የት እንዳሉ አናውቅም። እነ ጀነራሉ የት እንዳሉ አናውቅም። እንግዲህ ይሄ አይነት ነገር እያለ አሁን ጽምዶ የሚያስፈልገው ለምንድን ነው? ወይ በአፋብን ብቻ ነው ወይንስ በሌሎችም የአማራ ድርጅቶች መሰረት ላይ ነው የተጣለ ነው? ህዝቡስ ምን ይሰማዋል? ትላንትና እስከ ጋሸና አልፈው ጋይንት ድረስ እስኪገቡ ድረስ በዚህኛው ሳይድ በወሎ በኩል አልፈው እታች ወሎን አልፈው ሸዋ እስኪገቡ ድረስ
እየበሉ የአማራ እንትን ነው እየተጸዳዱበት የበሉበት ላይ ራሱ ተጸዳድተው ከብቶችን ይሄ የአማራ ከብት ነው ብለው የዘር ስም ሰጥተው እየረሸኑ የሄዱት ሰዎች አሁን ከእነሱ ጋር ተጣምደህ ለዛውም እነሱን ነፃ ለማድረግ የምታደርገው ምን ለኢትዮጵያዊ ህዝብ ምንድን ነው የሚጠቅመው? ለኢትዮጵያዊ እኔ በብሔር ፖለቲካ አላምንም። ይሄ ከአማራ፣ ኦሮሞ፣ ትግሬ ምናምን በሚለው በአንድ ኢትዮጵያዊነት ነው የማምነው። ያለው ፌደራል ገቨርንመንት ለህዝቡ የማይወክል ከሆነና ለህዝቡ የማይጠቅም ከሆነ ኢትስ ኖት ኦንሊ የአፋርና የአማራ የትግራይ ህዝብ መጣመር ያለበት ሌላውም ወገን አብሮ አንድ ሆኖ ድምፁን ማሰማት መቻል አለበት። ያ አይነት ጥምረት ነው ለአገራችንም ውጤት የሚያመጣው። ያለ ደምም ወያኔ የወረደው እኮ በጦርነት አይደለም። የምታስታውሱ ከሆነ ጎንደር ላይ ሆኖ የኦሮሞ ደምደሜ ነው ብሎ፣ ደብረዘይት ላይ ሆኖ የአማራ ደምደሜ ነው ብሎ በቃል ብቻ ነው ሰው የተንቀጠቀጠው። ለምንድን ነው? ያ ጥምረት ስር የለቀቀ ህዝባዊ ጥምረት ነው። ስልጣን ፈላጊ ጥምረት ሳይሆን ህዝባዊ ጥምረት ነው። የአሁኑ ግን ጥምረት የምንለውና እኔ የሚያስፈራኝ የግል ስልጣን መሻሚያ እንጂ የራስን ኢጎ መወጫ እንጂ ህዝቡን ያመለከት አይደለም። እኔ እንግዲህ የተወለድኩት አዲስ አበባ ነው። በእርግጥ ያደኩት አዲስ አበባ ነው። ቤተሰቦች የጎንደር ሰው ናቸው። ጋይንት አካባቢ እደውላሉ አሉ ዘመዶች እዛ በፋኖም በምንም ያሉ እንደዋወላለን እና ያለቅሳሉ። እውነቴን ነው የምነግራችሁ፣ ያለቅሳሉ። ይሄ አይደለም እኛ የምንፈልገው። መጀመሪያውንም የጀመርነው የአማራ ህዝብ ካለበት ችግር ጭቆና ይወጣል እንጂ ማነው ከወያኔ ጋራ ወይም ከሻቢያ ጋራ ተጣምረን ራሳችን እንጎዳለን ብለን አይደለም። እልቂት ነው። ጥምሮ ደግሞ የሚፈልገው ጦርነቱ ትግራይና አማራ ላይ እንዲደረግ፣ ገፋ ካለ ደግሞ አፋር ላይ ጦርነቱ እዛ ላይ እንዲደረግ ነው። አሁን ሰሞኑን የሚላከው መሳሪያ ከኤርትራ በሙሉ ይሄው እየተመታ ያለው መሳሪያ ያለው ትግራይ ውስጥ ነው። ያ ዘልቆ እየመጣ ወደ ራያና እሺ ወደ ጎንደር አካባቢ እየመጣ በዛ ላይ የመዋጊያ መሰረቱን ያደረገው አማራ ህዝብ ላይ ነው። እና ይሄ አላስፈላጊ ጥምረት ነው። ጥምረት ካስፈለገ ከሌላው ኢትዮጵያዊ ጋር ሆኖ ያለውን መንግስት መጠየቅ ይቻላል። ህዝባችንን ለምን እንደገና እናስጨርሰዋለን? ህዝባችንን ለምን እንደገና ባዳ እናደርገዋለን? የተወለድንበትን አካባቢ ዝም ብለን በኢጎ በራሳችን ስልጣን ፍላጎት ለምን እንደዛ እናደርገዋለን ለማለት ነው። አመሰግናለሁ ቴዲ። በነገራችን ላይ የምትገቡት ፈተና እንዴት ያለ መሰላችሁ? አሁን ተጻመድን የሚሉ ሰዎችን የራሳቸው የገዛ ወንድሞቻቸው ስጋት አለብን ይሄ ነገር እንዴት ነው ብለው ጥያቄ ቢያነሱባቸው ስም ይለጥፉባቸዋል። ብአዴን ነህ ይባላል፣ ብአዴን ነሽ ትባላለች፣ የአብይ እንትን ናችሁ ይባላሉ፣ የእንትና ዳቦ ናችሁ ይባላሉ። ስጋት አለብን ማለት ትግላችሁ የራሳችሁንም ወንድምናቶቻችሁ ነፃ ለማውጣት ማለት ነፃ የምታወጡት ሰው ጥያቄ በብሔር ፖለቲካ ውስጥ ነፃ የምታወጡት ሰው ራሱ ጥያቄ እንዲጠይቅ አይፈቀድለትም። ሌላው እሱ ብቻ አይደለም። ተቃውሞ ቢነሳ ይሄ ሁሉ ተቃውሞ የበዛው ትክክል ብንሆን ነው የሚሏችሁ። ህዝቡ ግልብጥ ብሎቱ ቢቃወም ጥፋተኛንን አካሄዳችንን እንመርምር አይሉም። ህዝቡን ይሰድቡታል። ይሄ ከሃዲ ህዝብ ይሉታል። ለሱ ብለን በረሃ ብንወርድ የጣመ የላመው መብላት እየቻለ ለሱ ብለን ጾማችንን ብናድር ካድን ነው የሚሉት። ህዝቡን እኮ ነው ናቸው። አንዳንድ ጊዜ ምንድን ነው ሁለትም ሶስትም ሰው ቢሆን ስጋት አለብኝ ከተባል ካለ ጆሮ ሊሰጠው ይገባል እኮ። እነዚህ ወንድሞቼ ናቸው እህቶቼ ናቸው። ትራንስፓረንሲ የጎደለው አካሄድ ነው እንደ እየሄድኩ ያለሁት። ማስረዳት አለብኝ ብላችሁ እኮ ጆሮ መስጠት አለባችሁ።
ዘሞር በተቃወማችሁ ቁጥር ይበስባችኋል። ልባላላችሁ እስኪ ዘሞር ስትቃወሙ እንዲህም አይተንጨረጨራችሁት የሆነ ነገር ቢኖር ነው ይሏችኋል። የሆነ ነገር ቢኖር ነው ከማስረዳት ይልቅ ልክ ብንሆን ነው የሚሉት። እሺ ልክ የሆናችሁት እንዴት ነው? አስረዱ ብቻ የሚሏችሁ ልክ ብንሆን ነው። ምንድነው ልክ የሆናችሁት? አስረዷችሁ። ምን አገባ? ለማንኛውም ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ወደ ቴምር እንሄዳለን። ቴምር አለሽ? ቴምር ለሌላ ሰው ስጥና ኔክስት አወራለሁ። ሶሪ ስራ ላይ ስለሆንኩ ኔክስት። እሺ ወደ ማዕዲ እንሄዳለን። ማዶት አመሰግናለሁ ቴዲ። የጽምዶ ነገር ቃሉ ራሱ ስለ ያስቀኛል ወይስ የጽምዶ ነገር በምንድን ነው የተጣመዱት የሚለውን ነገር መልስ እንኳን የማይሰጥ ነው። ፖለቲካል ነው ሚሊተሪ ነው የተጣመዱት ወይንስ የሆነ በእኔ በኩል የሆነ ነገር ሀፕን ቢያደርግ እንደዚህ ዲፋይን አልተደረገ ምን እንደሆነ ራሱ ምንድነው ጽምረት ምንድነው ያደረጉት ነገር የሚለው ነገር ቬግ ነው። ማንም ዲፋይን አያደርግልም። እንዳልከው የሚሳደብ ነው ያለው። ይሄንን እንትን እንግዲህ በልዩነት ሶፋር ፐብሊክሊ የተናገረው ምንም አዲስ ነገርም ባይሆን ድርጅቱ ሲመሰረት አፋብን የሚባለው ድርጅት ሲመሰረት የምስረታ ሰነዱ ላይ ያለውን ነገር ነው የጎንደር ጠቅላይ ግዛት በላይ እዝ ያወጣው። እሱን ፐብሊክሊ ወጥቶ የተናገረው የጎንደር ፋኖ ነው። ያንን ለተናገረው ቅድም ስትናገር የነበረው ነገር ስም ይሰጧቸዋል ለተባለው ኢቭን ፋኖዎችም ስም ይሰጣቸዋል። በሚገርም ሁኔታ ህይወታቸውን እያጡ እንደ ጎንደር ቀጠና በጣም ብዙ መሪ የሞተበት የለም። ህይወት የተገበረበት ነንስቶፕ ጦርነት የተደረገበት ቀጠና ነው እና ለእነሱ እንኳን እየሞቱ ላሉት ስም ይሰጧቸዋል። የማይባሉት ነገር የለም። ብልጽግና ሆናችኋል ቢካዝ ወያኔን ካልፈለግ ብልጽግና ነህ የሚል እንዴት ነው ገጥመውታል እኮ ብልጽግናን ገጥመውት እየተዋጉት ነው ያለው እና doesn't even make sense። አንተ ቤት እዚህ ለማሳያ አሁን የምትለው ነገር ምን ማለት እንደሆነ ለማሳያ አንተ ቤት የሚሳደቡትን ስፔሲፊክሊ ጎንደርን የሚሳደቡትን ክሊክ እያደረግኩኝ ሳይ አንድ ፎሎወር ያለው አይቻለሁኝ። ፕራይቬት ናቸው እንዳለ። ልክ ከዚህ በፊት እንደነበረው እኔ እስካሁን ያስኳቸው አካውንቶች አሉ። ከወያኔ ዲጂታል ወያኔ ወደ አማራ ፋኖ ብሎ የቀየሩ አካውንቶች ትዊተር ላይ እንደዛ ያሉ ሰዎች ናቸው እዚህ ፕራይቬት እያደረጉት ቪዲዮቸው ምን አይታይም። ስም እየቀየሩ ደግሞ በዚህ ፎርማት እየተጫወቱ ያሉት እና እኔን እንትን ካላላችሁ ቼክ አድርጉ። ኤኒዌይስ ይሄንን ካልኩኝ እንትን ያልገባን ነገር ይሄ እንግዲህ ተጻመድኩኝ የሚለው ኢንተርቪውን ሄዳችሁ ማየት ትችላላችሁ። ዘመነ ካሴ የሰጠው ኢንተርቪው አለ። ላትራምፕ የሚባል የስዊዝ ሚዲያ ፕሪንት ሚዲያ ነው። እዛ ጋር ሄዶ የሰጠው ኢንተርቪው አለ። ኢንተርቪው ላይ የሚጠይቁት ጥያቄዎች ምናምን ነገር ሲመልስ የሚመልስበት ኢንታየር እንትኑን ካያችሁት እንደ አፋብን መሪ ሳይሆን እንደ አፋጎ መሪ ነው ኢንተርቪው የሰጠው። የእሱ ማሳያ ምንድን ነው? በጦርነት ላይ ተሳትፏቸዋል፣ እንዴት አድርጋቸዋል ነው አሁን ከትግራይ ኃይሎች ጋር ጥምረት የምትፈጽሙት ተብሎ ጥያቄ ሲጠየቅ ቤርሊ ነው ፓርቲስፔት ያደረግ ነው፣ በጣም ጥቂት ሰዎች ናቸው የተሳተፉት ነው የሚለው። ያዛ ማሳያ አሁንም ድረስ 80% በላይ የጎንደር ፋኖ መሪዎችም ሆነ አባላት በሰሜኑ ጦርነት ላይ ፓርቲስፔት ያደረጉ ናቸው፣ ህዝባቸውን የታደጉ ናቸው። ሊያውም ከክልላቸው አልወጡ። ክልላቸው ላይ የመጣውን ቤታቸው የመጣውን ዲፌንድ አድርገዋል። ሸዋ ሴም ቲንግ፣ ወሎ ላይ ሴም ቲንግ። በጣም ጥቂት ፓርቲስፔሽን በልዩ ኃይሉ አለ ከጎጃም። በፋኖ ግን ውጊያ ላይ አልነበረም። አላቅም ያለው የነበረ ካለ ኮሬክሽን ወስዳለሁኝ። የራሱን ነው እየተናገረ ያለው እንጂ እንግዲህ አፋብን ከሆነ ከመሪዎቹ ሙሉ በዛ ጦርነት ላይ መሪ የነበሩ ናቸው። ፋኖ ኢንታየር ሙቭመንት የነበረበት እኮ ነው አይደለ? ያው ከክልል አልወጡም የትም አልሄዱም ምናምን በሚለው እሺ፣
ካልሆነ ግን ያደረጉ ናቸው። ይሄ የሰጠው ኢንተርቪው እንዳፋጎ እንጂ እንዳፋብንም አይደለም። ጥምረቱን በተመለከተ የድርጅቱ ህግ አይፈቅድምም የለምም። ድርጅቱን ጋር ከሄድን ቢካዝ በፖሊት ቢሮ አልጸደቀም። ፖሊት ቢሮ ራሱ ይሄንን የመወሰን መብት የለውም። የሚወስነው ማዕከላዊ ኮሚቴ ነው። ማዕከላዊ ኮሚቴ አልወሰነም። ይሄ ባልሆነበት ሰዓት የድርጅቱ መሪ ነን የሚሉት ድምፅ አቀባይ ነው ምንድን ነው የሚባለው ነን የሚሉት ናቸው እየሄዱ የሚያደርጉት። የድርጅቱን ህግ በማፍረስ እንደውም ሊገመገሙ ነው የሚገባቸው። ይህ አካሄድ ትክክል ስላልሆነ እንደ ድርጅት የሚታሰብ ከሆነ ስለዚህ ጽምዶ ዛጋም ፈርሷል። ግርግር እየተፈጠረ እንዳለ ለማድረግ የሚሞክሩ አካላት አሉ። ይሄንን ዲጂታል ወያኔ ጥሩ ስራ እየሰራ ነው። እዚህ ቤት ውስጥ እያየሁኝ ነው በኮሜንት በደንብ አድርገው እያጮሁት ያሉት ከአማራ በላይ አማራ ሆነው እነዚህ አካላት ናቸው። ከዛ ውጭ ደግሞ ቅድምም ተነስቷል የአባቶቻችን ልጆች ናቸው ማለት ነው ብሎ ነበር ኢንጂነር ይልቃል የሚባለው ሰውዬ። ሴም ቲንግ የአባቶቻችን ልጆች ናቸው እንደዚህ የሚያደርጉት። ትሩ የብአዴን ልጆች የብአዴንን አካሄድ እየደገሙት ነው። ማሳያው ምንድን ነው? የዛ ጊዜ ፎርም የተደረገው ኢህአዴግ ተብሎ ፎርም የተደረገው የተገንጣይ ኃይሎች ስብስብ፣ ከዛ ብአዴን የሚባለው ደግሞ ነን ተገንጣይ ብቸኛው ነን ተገንጣይ አካል ቁጭ ብሎ የሰሩት ፎርማት ያው አማራ አለ ለመባል የተሰራ ፎርማት ሴም ቲንግ። አሁንም ሁሉም ተገንጣይ አካል የአማራ ፋኖ ግን ተገንጣይ ያልሆነ እንግዲህ ተሰርቶ ከሆነ ማለት ነው። ምንድን ነው የምታደርገው? ኢንታየር እንትንህ ኢትዮጵያን አንድነቷን ማስጠበቅ እየተባለ ከዛ ደግሞ ልገነጣጥላት ነው ከሚል አካል ጋር ሄዶ እንዴት ነው አንድነትስ የሚደረገው? እንደው ሌላዎችን ይሄ የነበረውን አትሮሲቲ አሁንም ድረስ እየተፈጸመ ሸዋ ላይ እንግዲህ አርሲ ላይ በቅርብ የሞቱትን የምናውቅ ዊክ እንኳን አልሆነውም አይደለ? ሰው በኦነግ አማራ ሲገደል ከነዚህ አካላት ጋር ምን አይነት ጥምረትስ ነው የሚደረገው? አሁንም አክቲቭሊ የአማራ እንትን ግድያ ላይ እየተሳተፉ ያሉት ሸረሪና ወራው ነበር አይደለ ወያኔ። በዚህ ጋም ደግሞ እንትን ላይ ራያ ላይ ኤቭሪዴይ የሚደረገውን ነገር እንሰማለን፣ ምን ሀፕን እያደረገ እንዳለ። ይሄ ሁሉ ነገር እያለ እንዴት ነው ሰው ከገዳዩ ከምናምን ጋር እሰራለሁ የሚለው? እሱን ሁሉ እንኳን ቢታው ፖለቲካሊ እንኳን አላይን አያደርጉም። ምክንያቱም ሌሎቹ ተገንጣዮች ናቸው። የአማራ ፋኖ የኢትዮጵያን አንድነት አክሰፕት የሚያደርግ ነው። እንዲሁም የአማራ እኮ ሱፐር ፓወር ኢትዮጵያን መውደዱ ነው። አንደርስታንድ ቢያደርግ ሁሉም ሰው የአማራ ሱፐር ፓወሩ ኦኬ ቴንክ ዩ ቴዲ አንድ ደቂቃ የአማራ ሱፐር ፓወሩ ኢትዮጵያን መውደዱ ነው። ያንን ሱፐር ፓወሩን በአግባቡ መጠቀም ግን የቻሉ አልመሰለኝም። ከዚህ ያ ሙሉ ኢትዮጵያ አብሮህ እንዲቆም ያደርጋል። ኢንታየር የኢትዮጵያ ፖለቲካ በመገንጠልና በኢትዮጵያን በመከፋፈል ላይ የተመሰረተ ሲሆን የአማራ ግን አይደለም። ያንን እንኳን አስተባብረክ ኢትዮጵያ እንዳትገነጠልበት የሚፈልግ ማህበረሰብ በጣም ማጆሪቲው ነው ቢደመር። ምክንያቱም ማጆሪቲ ኤትኒክ የሚባል ኢትዮጵያ ውስጥ የለም፣ አላምንም። ከዚህ 50+1 መሆን አለበት ማጆሪቲ ለመሆን፣ ያ የለም። ሱፐር ፓወሩን መጠቀም ነው ያለበት አማራ አለ። አመሰግናለሁ። ሶሪ አርዝም ቢኮ ቴንክ ዩ። አንዳንዶቻችሁ ምርጥ ፖለቲከኛ ናት እንደዚህ ሀሳቡን አደራጅቶ የሚገልጹ ሴቶች ሲመጡ እናበረታታለን። ይህ ቤት ፖለቲከኞች ኬትም ነው ኬትም እንደዚህ ሀሳብ ያላችሁ ከህዝብ ጋር መተዋወቅ አለባችሁ። ለዛ ጥሩ ነው። ማስታወቂያ ነገ ከተቻለ በተደጋጋሚ ነግራችኋለሁ፣ ሰዓታችሁን የምታስተካክሉ ነው። ዶክተር ዳኛቸው ከተቻለ እስካሁን ኮንፊርም አላደረጉልኝም፣ ግን በፕሮግራም መልክ ይዘናል። ቅዳሜ ጀዋር መሐመድ ሰዓቱን አሳውቃችኋለሁ፣ ቆይታ እናደርጋለን። የዶክተር ዳኛቸው ነገ ማይሳካ ከሆነ የሰኞ ወይ ማክሰኞ ይሆናል። የጀዋር ግን ቅዳሜ ነው። ሰዓቱን ነግራችኋለሁ። ሁላችሁም ቅዳሜ ስንት ሰዓት ነው የሚለውን ቴዲ ሐዋሳ የቴሌግራም ቻናል ላይ የቤተሰብ ያልሆናችሁ እዛ ላይ ቤተሰብ ሁኑ። ቴሌግራም ቻናሉ ላይ ሰኞ፣ ሮብ፣ አርብ የፍቅር ፊልም እንፖስታለን። ምድር አመንዝራ ሂድና እንደዚህ ብላል ብለህ ደግሞ ግር ብለህ ሂድ። ፖለቲካና ማህበራዊ ጉዳይ ብቻ ነው የሚፖሰተው። አጀንዳዎች ምናምን ነው የሚፖሰቱት። የሚመጡ እንግዶች ካሉ ሰዓትና የፕሮግራሙን ይዘት ነው እዛ ላይ የሚፖስተው። ቴዲ ሐዋሳ የቴሌግራም ቻናል ላይ ሂዱና እዛ ጋር ቤተሰቡ ነው። ቴዲ ሐዋሳ 7000 ነው 7000 ወይ 8000 ምናምን ቤተሰብ ያለበት ነው። እዛ ላይ ቤተሰቡ ነው።
በኮመንት ሀሳብ የምገልጹበትም የኮሚኒቲ ቻት ቦክስ አለ። እዛ ላይ 2500 ምናምን ያሉበት እዛ በፖለቲካ የሚጠዛጠዙበት ቦታ ነው። እዛ ላይ ቤተሰብ ሁሉ ለማለት ያለው። እሺ ማዲን እናመሰግናለን። ወደ ኤኬ ደብሊው እንሄዳለን። የኦነግ ደጋፊ ነው ኤኬያችን። አመሰግናለሁ ቴዲ። ሰላም እንዴት ነህ? ሰላም ብያቸዋለሁ ሁላችሁንም። እንግዲህ የኢትዮጵያ ፖለቲካ ምንም የተለየ ኢቮልቭ ያደረገ ከጊዜ ወደ ጊዜ እያደገ እየታየኝ አይደለም። ይህን ስል በምክንያት ነው። የኢትዮጵያ ፖለቲካ የብልጣብልጥ፣ የብሽሽቅ፣ የመካካድ አሁንም ደግሞ አራተኛውና አደገኛው የመጠፋፋት ሆኖ ነው የቀረ ማለት ነው። ከዚህ የወጣ ምንም ነገር የለም። ብልጣብልጡ መሆኑ ፖለቲካ ውስጥ ያለ ነው። መበሻሸቁ፣ መካካዱ የታሪክ ምናምን ነገር ላይም እሱም እስቲ ቤኔፊት ኦፍ ዳውት ሊሰጠው ይችል ይሆናል። አደገኛ የሚሆነው ለመጀመሪያ ለመንደርደሪያ እንዲሆነ አንተ የምትደግፈው ኦነግ የጃልመሮ ከዚህ ጽምዶ ውስጥ ተጻምዷል ወይስ አልተጻምደም? እኔ እስከማውቀው ድረስ ጽምዶ ፌክ ነው። ኦፊሻል የሆነ የወጣ ጽምዶ እኔ የማውቀው ኦሮሞ ፖለቲካ ድርጅት የሚሳተፍበት እኔ የማውቀው አንዱም የለም። ካለም ኤኬ በበኩሌ አልደግፍም፣ በምክንያት ማለት ነው። ይመጣበታለሁ። ጽምዶ ዝም ብሎ በቃ ብልጽግናና ሌሎች በሚለው የሚራገብ አይነት ነገር ከሆነ ብልጽግናን የሚቃወም ሁሉ መብቱ ነው፣ መቃወም አለባቸው። እኔም ተቃዋሚ ስለሆንኩኝ ብልጽግና በወደቀበት የሚለው ቦታ ላይ የምንሰራ ፖለቲካ የጋራ የሆነ የሚፈጠር ከሆነ ወደፊት የምናየው ይሆናል። ከዛ ውጭ ጽምዶ ቀልድ ነው። ለኦሮሞ ፖለቲካ ምንም ሚና የለውም። ጽምዶ የሚባለው ነገር ማን እንደሰራም ከዚህ በፊትም እንደተናገርኩኝ እንትን አይልም። ኦሮሞ ፖለቲካ ከዚህ ነፃ መሆኑን ቢታወቅ ጥሩ ነው ብዬ ማለት ፈልጋለሁ። የኢትዮጵያ ፖለቲካን እንግዲህ አሁን ባነሳሁት መሰረት የመጠፋፋት ፖለቲካ ወይ ደግሞ የመሸናነፍ ፖለቲካ የሚለው አይነት ዝንባሌን የሚያራምዱ ፖለቲካ ኃይሎች አሉ ኢትዮጵያ ውስጥ። ይሄ በጣም አደገኛና ትኩረት ሊሰጥበት የሚገባ ጉዳይ ነው። ይሄን ካስቀመጥኩ በኋላ ፖለቲካ ምን ፈለገ፣ ያንስ እንዴት ነው ግብ የሚያደርሰው የሚል ነገር ብቻና ብቻ ነው። ምንም ሌላ ተአምር የለውም። ምን ፈለገ፣ ያስ ቦታ የሚፈልገውንስ ማሳካት የፈለገው በምን መልክ ነው? የኦሮሞ ፖለቲካ ይሄን መልሶ ነው ትግል ውስጥ ሜዳ ውስጥ ያለ። ኦኬ ለምሳሌ ሲመልስ ለምሳሌ ችግሮችን ካነሳን በኋላ የኦሮሞ ፖለቲካ በውስጥ አንድ ያለ ጥያቄ ስለሆነ ኦኬ ማርቲን ፕላውት እንደተሰበሰቡ ነግሮናል። አሁን ኦነግ ጽምዶ ውስጥ እንዳለ ብትሰማ እንደ አንድ የኦሮሞ ተወላጅ እና የኦነግ ደጋፊ ይህን ጽምዶ ማትቀበልበት በአመክንዮ ንገረን እስኪ። ማትቀበልበት ዋነኛ ምክንያትህ ምንድን ነው? አጠር አድርጌ ነው የሚመልስልህ። ጽምዶ ውስጥ ኤርትራ ካለች የኢሳያስ አፈወርቂ ኤርትራ ፖለቲካ ኃይል ካለ አልቀበልም፣ አልደግፍም፣ እቃወማለሁ። በምክንያት ይሄ ለምንድን ነው ብለን ካን ኤርትራ ኢትዮጵያን ስቴት ማዳከም ቋሚ አቋማ ነው። ኦኬ እኔም ነገ ስቴት ሌላ ስቴት ከብልጽግና በኋላም ከተፈጠረ ያንም ለማዳከም አብይ ጋር እኮ ቁቤላ ሲደራረጉ ነበር። ኢሳያስ አፈወርቂና አብይ አህመድ ትላንትና እኮ ነው። ምንም የቆየ ነገር የተረሳ ነገር አይደለም። አሁን ደግሞ ወደዚህ መምጣት አብይ ራሱ ተረጋግቶ እነዚህ ተቃዋሚዎች ጋር ድርድር አድርጎ የፖለቲካ ሜዳዎቹን አስፍቶ ችግሮችን እንዳይፈታ። ኢሳያስ ባይኖርሳ ካሉት ጋር የአንተ የምታገያ አጀንዳ እና የእነሱ የምታገያ አጀንዳ ይስማማል? ይኸውልህ አንድ እነሱ ጂኦፖለቲክስ ነው፣ የእኛ ችግር ዶሜስቲክ ነው። ከዚህ በፊትም እንዳነሳሉ ውስጣዊ ነው። እነሱ የምታገያ አጀንዳ ያው ለምሳሌ የአፋብን የመታገያ አጀንዳ እና አንዳንዶች አፋጎ ነው የሚሉት። ኦኬ ግን የሆነ ኦኬ ከሁለት አንዱ በሉት። የእነሱ የምታገያ አጀንዳ እና የእናንተ የምታገያ አጀንዳ ኮንትራዲክት ስለሚያደርግ አብራችሁ ልታገሉ ወይም ጥምረት ልትፈጥሩ አትችሉ ማለት ነው። ፈጥረው ከተገኙ እንደ አንድ የኦሮሞ ተወላጅ እንደ አንድ የኦነግ ደጋፊ ምን አይነት ውሳኔ ነው የምትወስነው? መልካም ትግል ላይ ነን።
ብልጽግናን እየታገልን ነው። ኢንተርናሽናልም ደግሞ ኢንተርናሽናል ህግ በሚያስፈቅደው መልኩ የኦሮሞን ፖለቲካ የማስከበሪን ፖለቲካ እንሰራለን፣ ዲፕሎማሲውንም ጭምር ማለት ነው። ሌላው አንድ ሊያስማማ የሚችል ጽምዶ ምለውን ሌላ ስምም ሊሰጥ ይችላል። ፖለቲካ አሊያንስ አያስፈልግም እያልኩኝ አይደለም። እዚህ ጋር ሰው ብዥታ ውስጥ እንዳይገባ ዲቴሎች ኦፊሻሊ ሲወጡ ቆጥሬ ኦኬ ዝርዝሮቹን አይቼ ይሄ ያዋጣል ይሄ ያዋጣም የፖለቲካ ሂሳባችንን ሰርተን በዛ መልክ ነው የምናስካሄደው ማለት ነው። ለዛ ነው ኦፊሻል የሆነ ነገር የለም። የኦሮሞ ነጻነት ጦር በጃልመሮ የሚመራ ኦነግ እንደዚህ አይነት ቀልድ ውስጥ የሚገባበት ኢብደት ላይ ስላልሆነ ብዙም እዚህ ላይ ጊዜ ባላጠፋ ጥሩ ነው ብዬ ማለፊን ይወዳለሁ። ዋናው ነገር ለምሳሌ እነሱን ተው። አሁን አንድ ምክንያት ለጥያቄ መለስኩልህ። የኤርትራ ፖለቲካ ኃይል ካለበት ኤርትራ ኢትዮጵያ መበተንና ማዳከም ስቴቱን ማዳከም ስለሆነ በነገራችን ላይ እሱም ደግሞ በእነሱ ብቃት አይደለም ውስጥ ገብቶ ከሆነ አሁን የኢትዮጵያ ኦፖዚሽን ፖለቲካ አሊያንስ ውስጥ የጎረቤት አገር ፖለቲካ ኃይል መግባቱን የሚፈቅደው የእነሱ ጥንካሬ ሳይሆን የአገር መራሹ ፖለቲካ አገር መሪ ብልጽግና አብይ አህመድ መራሹ ብልጽግና ድክመት ነው። በነገራችን ላይ ኢሳያስ ጠንክሮ ሳይሆን አብይ ደክሞ ነው። ተቃዋሚዎች ጋር ጽምዶም በለው ሌላም በለው የሆነ አሊያንስን ፈጥሮ ብልጽግናን መምታት ላይ ዘምቶ ከሆነ ኢሳያስ አብይ መራሹን ብልጽግና ላይ የበላይነትን ፖለቲካ የበላይነትን አስመስክረዋል ማለት ነው። አላስመሰከረም የሚል ከሆነ ደግሞ አብይ መራሹ ብልጽግና እነዚህ ተቃዋሚዎችን ከሌሎች ታሪካዊ ጠላት ኢጅፕትን በለው ኤርትራን በለው ጋር መጀመሪያ በተናጠል ሲታገሉት ነበር። አሁንም እንደዛ እንደቀጠለ ነው። አሁን በህብረት ከተታገሉ አብይ ተዳክሞ ነው ወይስ ተጠናክሮ ነው? ይኸውልህ ሁለቱም ሊሆን ይችላል። በነገራችን ላይ ለየብቻቸው የሚታገሉት ለራሳቸው ማህበረሰብ ብሔር ህልውና ነው፣ ለራሳቸው ፖለቲካ ጥያቄ ነው። ራሳቸው ሆሪዞንታል የሆነ የፖለቲካ ጥያቄ የፖለቲካ ልዩነት አሏቸው እንደሚታወቀው ማለት ነው። ያን አልፈቱትም፣ አልተፈታም ራሱ ግን አት ዘ ሴም ታይም የጋራ ጠላት ደግሞ ብልጽግና የሚባል አላቸው ማለት ነው። እነዚህ ፖለቲካ ኃይሎች ሁሉም በየፊናው እየታገለው ነው። አሁን ብልጽግናን እንጣል ላይ ኦኬ ቴክኒካል የሆነ ነገር እኛ እርስ በርስ አንንካ እንዋጋ የኛን በሐሳብ እንፍታ ላይ ስምም ላይ ኦፊሻሊ ከደረሱ አንድ ነገር ነው። እሱን አይቴ ከሆነ ምናልባት እኔ ያላየው ማለት ነው። እኔ ያላየውትም ያን ቴዲ ከዛ ውጪ ቀልድ ነው ማለት ነው። ዝም ብሎ ብልጽግና ለፕሮፓጋንዳ የሚጠቀምበት ነው፣ ለማሸማቂያ ማለት ነው፣ ለብሽሽቅ ማለት ነው። ኦኬ የብልጣ ብልጥን ነገር እንትን ብሎ ህዝብንና እነዚህ ለህዝብ የህዝባዊ ኃይል ሆኖ የሚታገሉ ታጋዮችን ታጣቂዎችን ከህዝብ ጋር ለማጣላት ብልጽግና የሚሰራው ፕሮፓጋንዳ ከመሆኑ ውጪ ምንም ጠብ የሚል ነገር የሚለውጠው ነገር የለውም ማለት ነው። የሌለ ነገር ላይ ጊዜ ማፍጀት ነው የሚሆነው። ጊዜ መሀል ስለገባ ትንሽ ጨመር ታደርግልኛል ያስኩንትን ነገር እንዲያበረክት ትሄድሻ። ስለዚህ ፖለቲካ ማ ምን ፈለገ ያ የፈለገውንስ እንዴት ነው ግብ የሚያደርሰው? በኦሮሞኛ ምንም ኮንፊውዥን የለንም። ኢትዮጵያን ዲሞክራታይዝ ማድረግ እንፈልጋለን። ያ ዲሞክራሲ ውስጥ ደግሞ የኦሮሞ ፖለቲካ ጥያቄዎች ተቆጥሮ ይመለሳሉ ብለን እናምናለን። ይሄ ሊሆን የሚችለው በብሔር ፖለቲካና ብሔር ፖለቲካ ብቻና ብቻ ነው። ይሄ የብሔር ፖለቲካ የብሔር ብሔረሰቦችን አንድ ላይ የሚያቆይ ብቸኛ ፊቱ መድኃኒት ነው ብለን እናምናለን። ህገ መንግስት ማሻሻል የሚያስፈልግ ቦታ ኦፍኮርስ የኦሮሞ ፖለቲካ ጥያቄን ለመመለስ ማሻሻሉ ግድ ይላል። ከዛ ውጭ የሚያስፈልገው ለኢትዮጵያ ፖለቲካ ስልጡን ፖለቲካ ነው ብሎ የኦሮሞ ፖለቲካ የሚያምንበት ኢትዮጵያን ዲሞክራታይዝ ማድረግና የኦሮሞ ፖለቲካ ጥያቄዎች እዛ ውስጥ እንዲመለሱ መፍቀድ ብቻና ብቻ ነው። ከዛ ውጭ ያለ የዜጋ ፖለቲካ የመሸናነፍ ፖለቲካ የሚመጣ ከሆነ ኦሮሞ የለበትም፣ ራሱን ለመከላከልም ደግሞ ይዘጋጃል ማለት ነው። አመሰግናለሁ። መለሳለሁ። እሺ ተምር አለሽ ወይስ ይለፍሽ? አሁንም 5 ደቂቃ ከዚህ በኋላ
እሺ ወደ መላኩ መልካሙ እንሄዳለን። መልካሙ ታንኪዩ ቴዲ አመሰግናለሁ ስላስገባኸኝ። እንግዲህ አጀንዳችን የጽምዶ ጉዳይ ነው። እኛ ጽምዶን የምንቃወምበት ምክንያት አለን። በምክንያት ነው። ምክንያታችን ምንድን ነው? እንደ አማራም እንደ ጎንደርም ስጋት አለን በጽምዶ የተነሳ የሚል የመነሻ ሀሳብ ማንሳት ፈልጋለሁ። አገሪቱን ለዚህ ሁሉ ምስቅልቅል ያደረሰ ድርጅት፣ አማራንም ለዚህ ሁሉ ህልውናው አደጋ ላይ እንዲወድቅ ያደረሰ ድርጅት፣ ወራሪና አገር ገንጣይ ድርጅትና ስብስብ ጽምዶ ብለህ ማምጣት ከትርፉ ኪሳራው ያመዝናል ብለን ምክንያት አለ። እንግዲህ ስትሄድ የመታህ ድንጋይ ስትመለስ ደገመህ ድንጋዩ አንተ ነህ። ቲፒኤልኤፍን ለ27 ዓመት በኢትዮጵያ የፖለቲካ ታሪክ አገሪቱን ሲያስተዳድር አገር እያስተዳደረ አገርን የዘረፈ የሚያስተዳድረውን ህዝብ በግፍ የጨፈጨፈ የገደለ ያሰረ ያንኮላሸ አገሪቱንም ለዚህ ሁሉ ምስቅልቅልና መከራ ያደረሰ ድርጅት ነው እና ስብስብ ነው። አሁን ይህንን ስብስብ በምን ሂሳብ ነው ጽምዶ ብለህ ይዘህ የምትመጣ? ድርጅቱ ከነስሙ ሳይቀየር ድርጅቱን ሲመሩ ያሉት ሰዎች እድሜ ዘላለማቸውን እስካሁኗ ሰዓት ድረስ ሀሳባቸውን ያልቀየሩ ጸበለ ጠምቀው ነው። በምን ሂሳብ ነው እነዚህን ሰዎች አምነህ የምታመጣቸው የምትጣመዳቸው? አንዳንዶች ዘላለማዊ እንትን በፖለቲካ ዘላለማዊ ወዳጅ ዘላለማዊ ጠላት የለም ይላሉ። ህወሓት እንደዛ የሚባል ድርጅት አይደለም። እኛ ራሳችን ያሳደገን ድርጅት ነው፣ የምናውቀው ነው። ዘላለማዊ ሊታመን የማይችል ድርጅት ነው። ምናልባት እንግዲህ ዲቴል ታሪኩን ባላውቀው የኢሃፓና የብአዴን ታሪክ አሁን የጽምዶን ታሪክ የዛን ታሪክ የጽምዶ ሁኔታ ያሳየናል ያስባል። ኢሃፓ ከነሱ ጋር ያላቻ ጋብቻ በማድረግ ራሱን አጥፍቷል፣ ራሱን ተበልቷል። ብአዴን ደግሞ ኢሃፓን በልተው ብአዴንን በራሳቸው አካልና አምሳል ጠፍጥፈው እንዲሰራቸው አድርጎ የነሱ ተላላኪ እንዲሆኑ አድርጎ እድሜ ዘላለማቸውን ይሄው እስካሁን ድረስ ከተላላኪነት እንዳይወጡ አድርጓቸዋል። አእምሯቸውን ራሱ የተላላኪ አእምሮ ነው የፈጠረላቸው ህወሓት ማለት ነው። አሁንም አፋብን ሂዶ ጽምዶ ካለ የመጨረሻ ግቡ የሚሆነው የአፋብን ወይም የአማራ ፋኖ ግቡ የሚሆነው የብአዴንን ስራ ነው የሚቀበለው። ከዛ የዘለለ ህወሓት ለአማራ አስቦ ታግሎ ስልጣን ላይ ሊያወጣን የማይችል ድርጅትና የክፋተኛ ስብስብ እንደሆነ እናውቀዋለን ጠንቅቀን ስለምናውቀው ነው። በተለይ ደግሞ አገርን አፍርሰው አገር መገንባት ታላቋን ትግራይ ለመገንባት ወይም ደግሞ ለመውለድ ሲያስቡና ሲያልሙ የሚያድሩ ስብስቦች አገር ለመፍጠር ያመቻቸው ዘንድ ከጎንደር የወልቃይት ጠገዴን መሬት በመውሰድ ከወሎ የራያ ቆቦን መሬት በመውሰድ አገርን መፍጠር ነው ህልማቸው። ስለሆነም በወልቃይት ጠገዴ ከ30 ጊዜ ያላነሰ ጦርነት ከፍተዋል። ሁሌ ምዕራብ ትግራይ እያሉ ነው የሚጮሁ። ሀሳባቸውን ከእንደዚህ አይነት እኩይ ሀሳባቸው አንድን ቀን ተቀይረው ያውቁ። በምን ሎጂክ በምን ሂሳብ ነው አሁን እነዚህን ልናምናቸው እንጂ ከነ ኢብሬታቸው እንደተወጠሩ ሀሳባቸውን ሳይቀንሱ ሳይጨምሩ ምዕራብ ትግራይን ካልወሰድን እያሉ ወራሪ እያሉ እየሰደቡን እስካሁን ድረስ በምን ሂሳብ ነው ጽምዶ የሚሆነው? የጽምዶ ደጋፊዎች ታሪክን ጠቅሰው አሁን ያለውን የህወሓትን አስተሳሰብ መረጃ አቅርበው ሊያሳምኑን ይችላሉ ወይ? እስኪ የሚያሳምኑን በምን ታሪክ ነው ሊያሳምኑን የሚችሉ? በዚህ ድርጅትና በዚህ ስብስብ ይህ ስብስብ ሲያድግ ምን እየተናገረ ምን እያወራ ነው ያደገ? ለምሳሌ አንድ ሰው ማን ነው የሚባል ስሙ የህወሓት አባል ፍሪደም ምናልባት አዘጋጅተው ከሆነ ንግግሩን ትጋብዝልኝ ለአንድ ደቂቃ ደስ ይለኛል። ይህን ንግግር ስማው። ከአማራ ህዝብ ውስጥ እንዲህ አይነት ንግግር የሚያወራ አንድም አባት አንድም ኢሊት ልታመጣልህ አትችልም። ምን ብሎ እንደሚናገር ፍሪደም አለ ደቂቃ ስለሆነ ችግር የለም። አሰማልኝ።
ያንተን ጨርስና በሱ ሰዓት ያስማል፣ ችግር የለውም። እኔን የላኩለት በእኔ እንትን ይሰማል። ኦኬ ፍሪደም አሰማለት። የኦሮሞ ህዝብ የትግራይን ህዝብ ታሪክ አይሻማም፣ ለመሻማትም አይፈልግም። የትግራይ ህዝብ ታሪክ መሆኑን ያውቃል። አፋርም እንደዚህ ያለ ይላል። የኛ ታሪክ የኔ ነው እያለ የሚጠጋ ኃይል ግን አለ። ይህም ትምክተኛው ኃይል ቁንጮው የትምክት ጠበቃ እሱ ነው። የባንዲራው አለቃ፣ የአንድነቱ አለቃ፣ የሃይማኖት አለቃ፣ የኦርቶዶክስ ሃይማኖት አለቃ። ኦርቶዶክስ ተነካ ብሎ የሚጮህ ጎሳ እያለ የሚጠራ እሱ ዋናው ጠንቅ፣ ለኢትዮጵያ ብሔር ብሔረሰቦች አንድነት ጠንቅ ትምክተኛው ኃይል እኔን መስላችሁ ኑሩ የሚል በመሰረቱ ተመልሶ ይሄ ኃይል ወደ ስልጣን ይመጣል የሚል እምነት የለኝም። የደም መፋሰስ ሌላ ችግር ግን ያመጣል። የትግራይን ህዝብ ታሪክ ነው እንጂ የሚፈልገው፣ የትግራይን ህዝብ ፊደል ነው እንጂ የሚፈልገው የኛን ታሪክ በእኛ ታሪክ እየተመካ ለመኖር እንጂ የትግራይን ህዝብ ህልውና የማይፈልግ ሌሎችን ህዝቦች የሚንቅ የትግራይን ህዝብ ካጠፋ ሁሉም በቁጥጥር ስር አውለዋለሁ ብሎ ነው የሚያምነው። ስለዚህ በዚያ ነው ኢትዮጵያዊነትን የምጠራጠረው። የኢትዮጵያ ብሔር ብሔረሰቦች ጋር ለመኖር አይቻልም የሚል እምነት የለኝም። ይህ ኃይል ግን አብረን ለመኖር የማያስችለን ኃይል ስለሆነ ይህ ኃይል ኢትዮጵያን ያጠፋታል። ታንኪዩ ቴዲ። እንግዲህ ይህ ንግግር ስማ፣ እንግዲህ ይሄ የህወሓት ዋና መስራች ስሙን ጥሩልኝ የታወቀ ሰው ይህንን በአደባባይ ተናግሮ ሲፖስተውና ሲለቀቅ በሚዲያ ምንም ሸም የላቸውም። ልብ በል። እንዲህ አይነት ጥላቻ ከየትኛው የአማራ ኤሊት ነው የምታገኘው? የለም። የአማራ ህዝብ አብረን እንኖር፣ መብታችን እንደማንኛውም የኢትዮጵያ ብሔር ብሔረሰብ እኩል ይሁን፣ እንከበር፣ አትግደሉን፣ አታፈናቅሉን እንጂ ጥያቄው ሌላ ነገር የለውም። እንዲህ አይነት እየጠመቁ ያሳደጓቸውን ኤሊቶች ወይም እንዲህ አይነት ተጠምቀው ያደጉ ስብስቦች እንዴት ነው ጽምዶ ብለህ ልትመጣ የምትችለው? ስለዚህ እኛ ምክንያት አለን፣ ስጋት አለን ነው በአጠቃላይ። ሰዓቴን ጨረስኩት። ሄዲ ሰዓት አልቋል። ዞሮ ይመጣ። በነገራችሁ እኔ ላውራ ሰጥሻለሁ። በነገራችሁ ላይ ይህን በደንብ ስሙ፣ በደንብ ስሙ። እኔ በጣም ከህፃንነት ጀምሮ ኢትዮጵያ ፖለቲካ ውስጥ ያለፍኩ ልጅ ነኝ። በቃ ስናነብ በቃ እዛው አሁን እየተፈጠረ ያለው ነገር በወንፊት የመጣራት ነገር ነው። እኔ የሚታየኝ በወንፊት የመጣራት ማለት ከሰደበህ ከዚህ አካል ጋር እሰራለሁ የሚለው ስብስብ እና ከዚህ ስብስብ ጋር እኔ ራሴን አላደርግም የሚለው ስብስብ የኢትዮጵያ ህዝብ እያየ ነው። አሁን እናንተ ግርግር ላይ ስላላችሁ ኢትዮጵያ ህዝብ እያየ አይመስላችሁም? ማለት ኢንታየር የኢትዮጵያ ህዝብ እያየ ነው፣ እየታዘበ ነው ማን ምን እንደሆነ። እንዲህ ተብለ ከዚህ ስብስብ ጋር ካለ ጠቅላላ ባለፉት 27 ዓመታት የተነገሩ ንግግሮች በሙሉ አንተን ይመለከታሉ ማለት ነው። አልሰራም ያለው ያ ንግግር እሱን አይመለከትም ማለት ነው። ገብቷቸዋል? ነገሬ ግራ ቀኝ ሳታይ አንዳንድ ጊዜ ዘው ብላ አትገባ። ታሪካዊ ስህተት ነው የምትሰራው። ማለት መጋመድም እኮ መብት ነው፣ መጻመድም መጋመድም መብት ነው። ማስረዳት ካልቻልክ አትግባ። ተነጥለህ እየተበላህ ነው ማይ ፍሬንድ፣ ተነጥለህ እየተበላህ ነው። አሁን እነዚህ ልጆች እያያቸው ነው። ቬሪ ክሌቨር ናቸው። ሲንስ ዴይ ዋን እኔ ዝም ብዬ አይደለም እነዚህ መጀመሪያ ሳዋያቸው አይታችኋል። እስኪ እነሱ የሚናገሩትን ንግግርና ተጣምረናል የሚሉትን ንግግር እግዚአብሔር በሰጣችሁ በአእምሯችሁ ግራ ቀኙን አመዛዝኑና አድምጡ። የማንኛቸውን ንግግር ነው የሚገባችሁ? እየታዘበ ነው የኢትዮጵያ ህዝብ። አንተ ትሳደባለህ፣ ምናምን ትዘላለህ፣ ትንቦራጨቃለህ። በፊት የኢትዮጵያ ህዝብ ብዙ ነገር አያውቅም ነበር። አሁን እያየ ነው። ኦኬ ኦኬ፣ እነዚህ ኦኬ። መጨረሻ ላይ
በኢትዮጵያ ፖለቲካ ውስጥ ሁሉ ፖለቲካ ተደርገው ሲነገሩ የነበሩት ንግግሮች በሙሉ አንተን ለመግለጽ ነው ተብሎ ለአንተ ታሽጎ ይሰጣል። ኖ ማለት አትችልም። ጽንዶ ፈጥራላ አቲን ገብቷቸዋል። እንዴት አንድ ሰው ማስረዳት ይከብደዋል? ጎበዝ አንድ ሰው እንዴት ማስረዳት ይከብደዋል? ቀልዴን እኮ አይደለም። ተገለሃል፣ ምንም ጥያቄ የለውም። የኔን ያህል አማራ እኔ እኮ ባለፉት 8 ዓመታት እኮ የአማራ ህዝብ እኮ ያሰት ትርክ ተተርኮበታል ብዬ እኮ ስሰደብ የኖርኩበት ነገር ነው አይደል? ታስታውሳላችሁ? አብረን ያደግነው አይደል? እዚህ ያኔ ልክ ነህ ሲሉኝ የነበሩ ዛሬ ተገልብጠው ምን አገባ አታቅልጥ ይላሉ ራሳቸውና የተጣመሩት ወገኖች ማለት ነው። አንደኛውማ ያሰት ትርክ ሲተረክብን በቦታው ነበርክ ምናምን አለኝ። ጄኖሳይድ ሲፈጸምብን ነበር ሲሉ የነበሩት አሁን አልተፈጸመብንም ማለት ጀምረዋል። ታግለን ለመታገል እንዲመቸን ህዝብ ለማስተባበር ነው እንጂ ጄኖሳይድ አልተፈጸመብንም። ኦኬ መብታችሁ ነው፣ ግን ህዝብ ውስጥ ጠይቃችሁ እንዴት ትመልሳላችሁ ነው? ይሄ ቀላል ነገር አይደለም። ላለፉት 7 ዓመታት እንዲህ ስትነግሩን ነበረ። አስቂኙ ነገር አሁን ልብ ያላችሁ ሰዎች፣ የተረጋጋ አእምሮ ያላችሁ ሰዎች እየታዘባችሁ እኮ ያላችሁት ነገር አስቂኙ ነገር ቲፒኤልኤፍን አስመልክቶ አሁን የትግራዋይ ተወላጆች አይከራከሩም። አዳዲስ በቃ ተራማጅ አስተሳሰብ ያላቸው ትግራዋይ ተፈጥረዋል። ቲፒኤልኤፍን አይተውት ክልሉን ማስተዳደር አልቻለም ብለው አዲስ ኃይል እየመጣ ነው። የትግራይ ፖለቲካ ውስጥ አይታችሁ ከሆነ ትንታኔዎቻቸው ቲፒኤልኤፍን ቻሌንጅ እያደረጉ ነው። አሁን ዘመን ተገልብጦ ቲፒኤልኤፍን አትንኩብኝ የሚሉት እነዚህ ተጣማጅ ኃይሎች ናቸው። አንድም ትግራዋይ ከስንት አንድ ካልሆነ በስተቀር አንድም ትግራዋይ ሲከራከር አታይም። እስኪ ቲፒኤልኤፍን ታችሁ በየቤቱ ሄዳችሁ የሚሰርቧችሁ ነው እነማን እንደሆኑ። እነዚህን አፍታታችሁ ማስረዳት አለባችሁ። የነካችሁት ያለው ፋውል በበረኪና የሚጠራ አይደለም ማይ ፍሬንድ፣ በበረኪና አይጠራም። ተነጥለህ እየወጣህ ነው። እነዚህን ከግምት ማስገባት አለብን ለማለት ያለው። እሺ ታፕ ያደረጋችሁ ላላችሁ ከልብ አመሰግናለሁ። መልካሙን ከልብ አመሰግናለሁ። ተምር ማውራት ፈልጋለሁ ብላለች። ተምር ሬዲ ከሆንሽ ወደ ተምር እመጣለሁ። 7 ደቂቃ ነሽ። እሺ ቴዳ ያው ያንተ ቤት ስናገር ጽምዶ የሚለውን ቃል ትብብር የሚል ነው። ያው አንዴ በብልጽግና እና 2 የትግራይና የኤርትራ ኃይሎች ሲጣመሩ የሰጡትን የትግረኛ እንትን ያው አማራዎቹም ላይ አምጥተውታል። ግን ኦኬ ጀስት ቋንቋ ነው። ግን ዋናው ትብብር ነው። በአሁኑ ያው ብልጽግና ባወጣው ጽምዶ ምናምን እየተባለ ቀጠለ እንጂ ትብብር ነው የሚባለውና አሁን እኔ ፋኖች ከተለያዩ ኃይሎች ጋር ያደረጉት ትብብር ወይም ጥምረት ብዬ ነው እንትን የምለውና እኔ ጽምዶ የሚለውን ቃል ባለፈም ነግሬያለሁ። እኔ እሱን ቃል እኔ አልደግፈውም። አሁን እኔ እዚህ ሚዲያ ላይ ስለ ጽምዶ የሚቃወሙ ሰዎች እነማን ናቸው ነው? የእነማን ደጋፊዎች ናቸው? ጌታቸው ረዳ እንደሚታወቀው በትግራይ ጦርነት ጊዜ የአማራን ህዝብ ሂሳብ እናወራርዳለን ያለውን ጌታቸው ረዳን ጋር ተጣምሮ ከወልቃይት አዲስ አበባ የሚልን እና ሁመራ ጋር የሚዝናናን ውስኪ የሚራጭን ኃይል ይደግፋሉ። ከዛ ደግሞ ይመጡና ደግሞ እዚህ ጋር እንግዲህ ጌታቸው ረዳ የታወቀ ነው በትግራይ ፖለቲካ። እንደውም ብዙ ጊዜ እንትና ቃል አቀባይ ስለነበረ ብዙ ኢንተርቪዎች፣ ብዙ የተለያዩ ስለ አማራ ንግግሮች ያደረገ ያው ህዝብ ላይም እንትን እንላለን እስከ ማለት ደረጃ ሂሳብ እናወራርዳለን ደረጃ ድረስ የደረሰውን እሱ ጋር አብሮ አሸሸ ገዳም የሚለውን ከአዲስ አበባ ሁመራ ከወልቃይት ምናምን አዲስ አበባ የሚለውን ሰው አይናገሩም። ይመጡና
ኦኬ ሌላ ኃይል ደግሞ አብይ አህመድን አፈርሳለሁ የሚል ለብቻው ተለይቶ የወጣ የትግራይ ኃይል አለ። ከሱ ጋር ደግሞ እኛ ተጣምረን ወይም ተባብረን አብይ አህመድን እናወርዳለን ሲባል እየለቅሶ ምናምን ነን። አንዳንድ ጊዜ እንዳታዳምጣቸውም እነሱ የሚደግፉት ወይም ደግሞ የጽምዶን ኃይል የሚቃወሙ ኃይሎች ጌታቸው ረዳን ይደግፋሉ። ያንን ያ ኃይል የነሱ ኃይል እነሱ የኛ በቃ ጀግናችን የሚሉት ኃይል ከሌላ ጋር ተጣምዷል ከትግራይ ኃይል ጋር ይሄ ተቀባይነት የለውም። ሲቀጥል አማራ እድሜ ልኩን እየሞተ እንዲቀጥል የሚፈልግ አብይ አህመድ ከስልጣን እንዳይወርድ የሚፈልግ ኃይል አለ። ያ ኃይል ነው ሁልጊዜ የሚያለቅሰው ሚዲያ ላይ ምንድነው አማራ እድሜ ልኩን እየተገደለ በሞት አማራ መሸቀል ተገለን እያለ ኦኬ ወደፊት ስላለው አማራ ስለ ወደፊቱስ ትውልድ በህይወት ያሉት አማራዎችስ የአማራ ሟችነቱ በቃ እየቀጠለ በየጊዜው ዴይ ቱ ዴይ እየተገደለ ሄዶይ ችግር አለ ተብሎ የሚታሰቡ ኃይሎች ጋር አማራ ተነጋግሮ ችግሩን ፈተው አማራ ማስቆም የለበትም ወይ ስትል ኖ አይ ምናምን ይላል። ለምን ይበቃ ይሙት አማራ ነው መልሱ። አማራ መሞት አለበት ነው። እኛ ደግሞ እንደ አማራ ከየትኛው ኃይል ጋር እንደ አብይ አህመድ የገደለን የለም። በቃ እንደ አብይ አህመድ በታሪክ የጨፈጨፈን የለም። እንደ አብይ አህመድ ያፈናቀለን የለም። ያስለቀሰን ያስራበን የለም። እኛ በመናቀው የለም። እኔ ወያኔን መንግስት በወያኔ ጊዜ ብወለድም አውቀዋለሁ በተወሰነ ማለት ነው። ስለዚህ አሁን እኔ እንደ አማራ ከየትኛው ኃይል ጋር አብይ አህመድ ከስልጣን ላይ ከሰይጣንም ጋር ቢሆን ወንድሞች እንዲታገሉ አብረው እንዲሰሩ ፈልጋለሁ። ግን ደግሞ ይሄንን ስል ትግላችን እንዳይጠነቀቅ እንዳይበላሽ በጥንቃቄ ምሳሌ እነዚህ ኃይሎችን አናምናቸውም ይላሉ አይደል? አሁን እነዚህ ተቃዋሚዎች አናምናቸውም የሚሉ ኃይሎች በምን መልኩ ወንድሞቻችን ኦሬዲ ጥምረት ከፈጠሩ ለትግሉ እውነት አማራ እንዳሸንፍና አማራ እንዳይሞት ወደፊት ዘለቄታዊ የአማራ ሞት እንዲቆም ከፈለጉ የእውነት የአማራን ትግል ደጋፊ ከሆኑ ትግላችን ይጠለፋል ከሆነ ስጋቱ ኦኬ ወንድሞቻችንን ተጣመሩ። ግን እናንተ የምትጣመሯቸው ኃይሎች ትራክ ሪከርዳቸው ወይም ካሁን በፊት ያደረጉት ነገር ስላለ ከኋላ መወጋትም የትግል መጠለፍም ሊያጋጥም ስለሚችል ፕላን ቢ የሆነ ነገር አዘጋጁ ብለክ ለወንድሞችክ እነሱ ያደርጉታል። ግን አንተ እንዳይቀርብክ ለወንድሞችክ የምትችለውን አድቫይስ ማድረግ ነው የሚጠበቅብክ እንደ አንድ አማራ። ምክንያቱም ያዋጣናል ብለው እኔ አይደለሁም እኮ ህይወት የምትባለው ውድ ዋጋ የሚከፍሉ ወንድሞቻችን ያዋጣናል ካሉ እኔ ምን ቤት ነኝ? እነሱ እኮ ናቸው የሚሞቱት። እኔ እዚህ ቁጭ ብዬ ሶፋ ላይ በርገሬን እየበላው መሬት ላይ ህይወትን የሚባል ዋጋን የሚሰጥ ወንድሞቻችን ጫካ ላይ 10 ምናምን ዓመት 20 ዓመት እነጋሽ መሳፍንት 40 ዓመት እድሜ ልካቸውን ጫካ የቆዩ ወንድሞቻችን ወይም አባቶቻችን አንተ ቁጭ ብለህ ምናምን አንዴ ቃልሽ ኦኬ ባለፈውም አንስቼልሻለሁ። አሁንም ድጋሚ ልጠይቅሽ ባለፉት 7 ዓመታት የአማራ ህዝብ ላይ ጄኖሳይድ ተፈጽሞበታል ብለሽ ታምኛለሽ? አዎ ተፈጽሞበታል። ማን የፈጸመበት ብለሽ ነው ስትከራከር የነበረው? የፈጸሙብን ስልጣን ላይ የነበሩ ኃይሎች ናቸው። እነዛ ኃይሎች አይውለ ቲፒኤልኤፎች ናቸው ስልጣን ላይ የነበሩት አይደል? እሺ ቲፒኤልኤፎች ፈጸሙ። ቆይ ንገር። እሺ ቲፒኤልኤፎች ፈጸሙ ብለሽ ታምኛለሽ? ህዝብሽ ነው። እኔ ቴዲ እያለ አለ እናንተ ስትሉት የነበረውን ስሰማ ስላደግኩኝ እሱን ነው የምጠይቅሽ። ቲፒኤልኤፎች ፈጸሙብን ጄኖሳይድ ብለሽ ኖረሽ ያን ጄኖሳይድ ምን አድርገሽ ነው አሁን ጥምረት የፈጠርሽው? እንዴት አድርገሽ? ኦኬ አይብለ አሁን ጥምረት ሲፈጽሙ መጠየቅ ያለበት ሁሉ ይጠየቃል። ከተጠያቂነት የሚድን የለም በነገራችን ላይ ኦኬ። ማንኛውም ኃይል ከአሁን በፊት ባለፈው ታሪኮች ባደረጋቸው ነገሮች ከትግል በኋላ ቁጭ ብሎ መጠየቅ ካለበት በህግም በተለያዩ ነገሮች ይጠየቃል። ከተጠያቂነት የሚድን የለም። አሁን ጥምረት ፈጠርክ ማለት አሁን ከረንትሊ እያጠፋክ ያለ ኃይል አለ። እሱም አብይ አህመድ ነው። ቆይ አልገባኝም፣ እንድታስረጂ ነው። አሁን ፍቅር በፍቅር ሆነሽ ቅቤና አቅለጥ ምናምን ብለሽ ወደ ድል ከደረሰ በኋላ ፍቅራችን እዚህ ጋር በቃል መጠየቅ አለብህ እንባባላለን ነው እያልሽኝ ያለሽው?
ፈርስት ኦፍ ኦል በሱ ተነጋግረው ተግባብተው መጠየቅ ያለበት ጥፋተኛ የሆነ ኃይል ይጠየቃል ተብሎ ተግባብቶ ነው እዚህ ደረጃ ላይ የደረሱት። ይሄን እርግጠኛ ሆኜ ነው የምነግርህ። አሁን አይጠየቁም። አሁንማ አብይ አህመድ ነው እየጨፈጨፈ ያለው ህዝብ። አሁን አብይ አህመድን ለማትረፍ እንጨፋጨፍኛ። ያ ማለት እኮ ለአብይ አህመድ ተመቸው እንዴ? ምን ሆነ ነው ይባለው? ይውለ ወደ ኋላ እንዲህ ነው አማራን ባለበት እንዲሄድ የምትፈልጉት? እኔ አንዳንድ ጊዜ በጣም ያስቀኛል። ፖለቲካ መራመድ አለበት አማራ፣ አንድ ስቴፕ ሁለት ስቴፕ ወደፊት። ኦኬ ወደ ኋላ እንዲሄድ ይባለበት። አሁን እኮ ያብዬ ለምየሆነ እኮ መራመድ የሚገባችሁ እናንተ ሆናችሁ የተራመዱትን ነው መራመድ አለብን እያላችሁ ይወቅሳችሁ ያላችሁት። አሁን እኮ የተራመዱት እኮ ይሄ እንዴት ይሆናል እያሉ እየጠየቁ ነው። ከማን እነማን ናቸው ተራማጆቹ? ይሄው እነዚህ ወንድሞቻችሁ ይጠይቋቸዋል። እንዴት ነው የሚሆነው ይሄን ነገር? ይሄን ትርክት ምን አድርገን ነው ሲባል ስም ተለጥፉባችኋላችሁ። የእንትና ዳቦ ብአዴን ስኳድ እንዲህ ናችሁ ትላችኋላችሁ። አይ ብልጽግና ካድሬ ሆነ ብልጽግና ካድሬ ነው። ፖለቲካ መራመድ ማለት ነው ማለት ነው መካድ ነው ኖ መካድ ሳይሆን አይ ባለፈ የሞተ አማራን እያነሳክ ኦኬ ስለወደፊቱ ስለሚሞተው አማራ የማያሳስብ ከሆነ አንተ ባለበት የሞተ ላይ ቆመህ ዝም ብለህ ባለበት መሄድ ነው የሚመስለኝ። ባለበት መሄዱ መቆም አለበት። ይሄ ባለፈ ታሪኮች ስፓስ ታሪክ ናቸው። ወደፊት ግን አማራ በዚህ መልኩ እኮ ከቀጠለ የአማራ ህዝብ እኮ ሊጠፋ ነው። እየተገደለ እኮ ነው አይደል? ግድያ መቆም የለበትም። እንደ አማራ ህዝብ መሞት መቆም የለበትም። አብይ አህመድ እኮ ከስልጣን ላይ ልናወርድ ስንታገል የአማራ ሞትን ለማስቆም ነው አይደል እንዴ? ሶ አሁንም እየተገደልን ነው እንላለን። ወደፊትም ግድያ ይቀጥላል። ከየትኛውም ኃይል ጋር ፋኖች ተነጋግረው ተጣምረው ኢትዮጵያዊ ከሆኑ ኃይሎች ጋር እንዲሰሩና የአማራ ሞት እንዲቆም ደግሞ አይፈለግም። ይሄ እኔ ትክክል ነው ብዬ አላስብም። እኔ ነገርኩህ። የመጨረሻ ጥያቄ ልጠይቅሽ። አላማው አብይ አህመድ ነው አይደል? ለመጣል ነው ያ ባለፉት 7 ዓመታት እንዲሁ መለስ ዜናዊ ላይ ሲጮህ ነበር፣ እንዲሁ ኢህአዴጎች ላይ እንዲሁ ቲፒኤልኤፎች ላይ ሲጮህ ነበር። ከሰይጣንም ጋር ቢሆን ተባብረን እኚህን ኃይሎች ማስወገድ አለብን ይባል ነበር። ይሄ መቼስ ማንም የሚክደው የለም። አሁን አብይ አህመድን ጥላችሁ አብይ አህመድ ጫካ ቢገባ ከእሱ ጋር እንደማትጣመሩ ምንድን ነው ማረጋገጫው? እሱን ሲሆን ብንተነትነው አይሻልም? ምን ነው የምትለው አንተ ደግሞ? ምክንያቱም ማረጋገጫ የለም። አብይ አህመድ ጫካ ሲገባ ጫካ ቢገባ ኖ አብይ አህመድ ጫካ ይገባል። ገና ወደፊት ሊገባ ይችላል። ኦኬ ይግባና የዛን ሰዓት ሲሆን ብንተነትነው ምናምን የዛን ሰዓት ብትጠይቀኝ ነው የምሻለው። በሌለ ነገር ዝም ብሎ ነው የሚሆነው። ገባህ? እኔ ምን አይነት ሀሳብ ነው እንድሰጥክ የምፈልገው? ለምን እንትኑ ሳይክሉ ያው ነዋ። ሳይክሉ እኮ ድሮ አባቶቻችን ታሪክ ሲነግሩን የ100 ዓመት ምናምን ስለሆን በትዝታ ስላንወርድንበት እንሰማ ነበር። አሁን እኮ ወዲያው ነው የተወለደ ልጅ በገና በእግሩ እንትን ሳይል ፀሐይ ጠልቃ ሳትወጣ ጀንበር ሳታዘቀዘቅ ወዲያው ነገሮች ይገለባበጣሉ። ግራ ገባን እኮ። እንደውም ጄኖሳይድ ተፈጸመብን ሲል የነበር አንደበት አሁን የአማራ ወንድሞቻችሁ መጥተው ጄኖሳይድ ተፈጽሞብናል በሚለው አቋማችሁ ላይ ጸኑትን ብታገኟቸው እኔ አሽማቆቻችሁ እውነት እነዚህ አሁን ስለ አማራ ጄኖሳይድ የተፈጠረው ነገር መሰለሽ ሰጥሻለሁ። አሁን የተፈጠረው ነገር እኔ ሰርገው በገቡ ሰዎች ተደፍቃችሁ ሊሆን እንደሚችል ገምታለሁ። ትክክለኛ አማሮች እንዳሉ ገምታለሁ። አቋም ያላቸው አማሮች እንዳሉ ገምታለሁ። ምንም ጥያቄ የለው። በፖለቲካ ውስጥ ኢንፊልትሬት አድርገው የሚገቡ ሰዎች ያደፍቁሻል። ደን የምትናገሪው ንግግር ያንቺ ይመስልሽና ትናገሪዋለሽ። ችግሩ ምንድን ነው? አቋማቸውን ይዘው ከቆሙ ወንድሞቻችሁ ጋር ስትገናኙ ነው ተፋጠጥ የሚሆነው። አሁን ኢትስ ኦኬ ሞት ላይ መቆም አያስፈልግም። በቃ እንርሳው። አሁን አዲስ ሞት እየሞትን ነው። ጄኖሳይድን ያህል ነገር አንቺው ታመጪው አንቺው ታሮጪው። ጄኖሳይድን ያህል ነገር አንድ ሁለት ሰው ችርስ ስለተባባለ ወይም ደግሞ አረቄ ቤት ሂሳብ ስለተከፈለለት ኢትስ ኦኬ አሁን አናንሳው ብሎ የሚያልፈው ነገር ነው። ምናወራው እኮ ህዝብ ላይ ተፈጸመ ስለተባለ ጄኖሳይድ ነው። ሁለት ሰውዬ በህዝብ ላይ መወሰን ስልጣን አላቸው ማለት ነው። ስለ ጄኖሳይድ እያወራሽ ማለት ነው። የዘር ማጥፋት ነገር ተፈጸመ። እኔ ይሄ ነገር ትክክል ነው ትክክል አይደለም እያልኩኝ አይደለም። እራሳችሁ ስትናገሩ ከነበረው ንግግር በመነሳት ነው እየተናገርኩ ያሉት። ስለዚህ ነገም የሆነ ጊዜ ያነሳው ቅል ድንጋይ ይሰብራል እንደሚባለው አንዱ ይነሳል። ዛሬ ጄኖሳይድ ተፈጽሞብኛል ሲል የነበረው ከአንዱ ጋር አላያንስ ይፈጥርና ልክድ ይችላል ማለት ነው። ይሄ ነገር አያጋጫችሁም ወይ? ይሄን ነገር እንዴት ነው የምታሳምኑት ነው ዋናው ጥያቄ። ኦኬ መሀል ላይ ስለገባሁብሽ
ሁለት ደቂቃ አንስተሽና እስከ መጨረሻው ተናገሪና ወደ ሄደው ወደ ማን ነው መሰለሽ? ወደ ዳኒ እስራኤል ነው ሄደው። እሺ አይል ቴዳ በነገራችን ላይ እኔ እዚህ ሚዲያ ላይ የምታወቀው የራሴን ሐሳብ በመግለጽ ካመንኩበት የፈለገው ነገር ይመጣ ፊት ለፊት መጋፈጥ የማንንም ሐሳብ የማልሰማ በነገራችን ላይ አማራ ትግል ላይ ካሉ ሰዎች እንደው ራሴን ማካበድ ምናምን አይደለም በደንብ የሴራ ፖለቲካ የሚገባኝ ማን ብልጽግና ማን ለአማራ ከልቡ እንደሚታገል በደንብ ጠንቅቄ የማውቅ ልጅ ነኝ። ባይ ዘ ዌይ ለአማራ ምን ይጠቅመዋል ብዬ እማውቅ ማለት ምን እንደሚጠቅመው አውቃለሁ ለህዝቤ ለህዝቤ እንደው ከልቤ የምታገል ልጅ ነኝ እኔ። ምንም ፈልጌ አይደለም እዚህ ትግል ላይ በጣም ብዙ ነገሮች በማድረግ ነው የምታወቀው ምናምንና አንዳንድ ለአማራ ትግል ለመታወቅ ኦር ለጥቅም የሚገባሉ። እኔ ህዝቤ አሳዝኖኝ ቤተሰቦቼ ተገለውብኝ ተናግሬያለሁ። አንተ ቤት ካሁን በፊት ወለጋ ላይ አጎቴ ከነ 4 ልጆቹ ከቤት ውስጥ ተቃጥሏል። ዝም ብለን አይደለም አብዛኞቻችን ትግል ላይ የገባ ነው። በቃ አሞን ቆስለን ነው የገባ ነው። ገብቷል። እሳቱ አቃጥሎን ለህዝባችን ከልባችን ነው የምንታገለው። የሚያዋጣውንም ደግሞ በቃ እስኪ ይሞከር ብለን የምናስብ አሁን እኮ ጽምዶነት እኮ የሚባለው ትብብሩ እኮ ሜቢ ሴራም ያለበት ሰርጎ ገባ ኃይሎች ኖረው ትግላችንን ሊጠልፉት ምናምን የሚሞክሩ ሊኖሩ ይችላሉ እኮ። ይሄ የሚባለው ነገር እኮ ከኋላ አይታወቅም እንደሚፈጠር። ግን ወንድሞቻችን በምን መልኩ ይሄን ነገር ሃንድል ያደርጉታል የሚለውን ነገር እንደ አማራ የራሴን ሐሳብ መስጠት ነው ያለብኝ። ህዝቤ ደግሞ በመሞት መቀጠል የለበትም። የአማራ ሞት መቆም አለበት። የምታቆመው ልዩነት የሐሳብ ልዩነት ያለጋ ፈተክ ጥላቻ ያለባቸውን ሰዎች በፍቅር ይዘግ ችግር ፈጥረው ነው ከሆነ ደግሞ ካሁን በፊት ባደረጉት ነገር ተጸጽተው ህዝባችን ላይም ሆነ ለወደፊት ሌላ ጥላቻም ትርክት እንዳያስቀምጡ አድርገህ ፖለቲካን በዚህ መልኩ ነው ልትፈታ የምትችለው። ኦኬ ቴንክ ዩ። ክብራትና ክብራን እያደመጣችሁ የምትገኙት እዚህ ውስጥ ያሉ ፖለቲከኞችን ነው። በሀገራችን ጉዳይ ነው እያወራን የምንገኘው። ማስታወቂያዎችን በተደጋጋሚ የምነግራችሁ ካላንደራችሁን ከወዲሁ እንድታሰናዱ ነው። ነገ የሚሳካ ከሆነ ቴሌግራም ላይ አሳውቃችኋለሁ። እስካሁን ሜሴጅ አልመጣም። አይ ቲንክ ኔክስት ዊክ ነው የሚሆነው። ከዶክተር ዳኛቸው ጋር እንገናኛለን። ቅዳሜ በእርግጠኝነት ከጀዋር መሐመድ ጋር እንገናኛለን። ቅዳሜ ሰዓቱን አሳውቃችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ቤተሰብ ሆኖ እዛ ላይ ሰዓቱን አሳውቃችኋለሁ። ቀኑ የተረጋገጠ ነው፣ ቅዳሜ ነው። ሰዓቱን ግን ነገ ነግራችኋለሁ። እሺ ሌሎቻችሁ ታፕ አድርጉ። የቴዲ ወዳጅ አንድ ሰከንድ ብቻ አንድ ያልተናገ አንድ ነገር እና ጨርሽ። ሁለት ብለኝ ግን ሁለቱን አልጨረስኩት። ቻይናና ራሽያ በ8 ደቂቃ ሃይፐርሶኒክ ሚሳይል ነው የሚሰሩት። እኛ በ8 ደቂቃ ይሄ ወሬ ነው የምናወራው። ቻይና የውሃ ውስጥ ድሮን እየሰሩ ነው። እኛ እዚህ ይኸው እየተሰዳደብን ነው። እዚህ በቂ ነው ለፖለቲከኛ 8 ደቂቃ በቂ ነው ጎበዝ።